የሚል ትርጉም አለው። ቅዱስ የሚለው ቅጽል ሲጨመርበት የተለየ የከበረ ንጹህና ልዩ እጅ መንሻ ስጦታ ማለት ነው። እንግዲህ ቅዱስ የተባለበትን ምክንያት ስንመለከት ቅድስና እግዚአብሔር ለሚገለጥባቸው ሰማያንም ሆኑ የሰማያን ለሆኑ አካላት ነባበያንም ሆኑ የነባበያን ለሚናገሩም ለማይናገሩም ለሚሰሙም ለማይሰሙም አካላት ቅዱስ የሚል ቅጽል ይቀጸልላቸዋል። ከመጻሕፍት አንፃር ለአራት ዋና ዋና ነገሮች ሲቀጸል ቅዱሳት መጻሕፍት ይነግሩናል። ለቅዱሳን መላእክት ለመላእክት ቅዱስ የሚል ቅጽል ይቀጸልላቸዋል። ቅዱስ ሚካኤል ቅዱስ ገብርኤል እንደምንለው ቅዱሳን መላእክት እንላለን። ለሰው ልጆች ቅዱስ የሚል ቅጽል ይቀጸልላቸዋል። ቅዱሳን ጻድቃን፣ ቅዱሳን ሰማዕታት፣ ቅዱሳን ምእመናን፣ ቅዱሳን ሊቃውንት እንላለን ማለት ነው። እንዲሁም ደግሞ እግዚአብሔር ለሚመለክባቸው ሥርዓተ አምልኮ ለሚፈጸምባቸው ቦታዎች ቅዱስ የሚል ቅጽል ይቀጸልላቸዋል። ቅዱሳት መካናት የተለዩ የከበሩ ንጹህ የሆኑ ቦታዎች ብለን እግዚአብሔር የሚከብርባቸውን የሚቀደስባቸውን ቦታዎች ቅዱስ የሚል ቅጽል እንቀጽልላቸዋለን። አራተኛው የእጽዋት ውጤቶችና የማዕድናት ውጤቶች የሆኑትን እግዚአብሔር የሚገለገልባቸውን ነዋያት ቅዱሳት እንላቸዋለን። ነዋያተ ቅዱሳት ብለን እንጠራቸዋለን ማለት ነው። ቅዱሳት ነዋያት ወይም ደግሞ ነዋያተ ቅዱሳት ብለን እንጠራቸዋለን። እንግዲህ ቤተክርስቲያናችን ለነዚህ አራት ዋና ዋና ነገሮች ቅድስናን የምትሰጥበት መንገድ አላት ማለት ነው። ቅድስናን በተለየ ደግሞ ሰውና መላእክት ወርሰውት እንዲኖሩ ተፈቅዶላቸዋል። የሰውና የመላእክት ልዩ የሚያደርገው እግዚአብሔርን ቅዱስ ብለው አመስግነውት ያንኑ ምግብ ልብስ አድርገውት የሚኖሩ ስለሆነ የመላእክትና የሰው ልጆች ቅዱስ መባል ከቅዱሳት መካናትና ከነዋያት ቅዱሳት የከበረና የተለየ ይሆናል ማለት ነው። ቅዱስ ቁርባንንም ቅዱስ የምንለው በአምስት ዋና ዋና ምክንያቶች እንደሆነ ተመልክተናል። ለመነሻ የሆነን ዘንድ ነው የትናንትናውን አለፍ የምንመለከተው። እንግዲህ ቅዱስ ቁርባንን ቅዱስ የምንልበት አንደኛው ምክንያት በባህሪው ቅዱስ የሆነ የክርስቶስ ስጋና ደም ስለሆነ ቅዱስ እንለዋለን። ክርስቶስ በባህሪው ቅዱስ ነው። ለውሃ ባህሪ ማቀዝቀዝ እንጂ ማቃጠል እንደማይስማማው፣ ለእሳትም ባህሪ ማቃጠል እንጂ ማቀዝቀዝ እንደማይስማማው፣ ለእግዚአብሔር ባህሪ ለኢየሱስ ክርስቶስ ባህሪ ጽድቅ እንጂ ኃጢአት፣ ንጽህና እንጂ ጉስቁልና ፈጽሞ አይስማማውም። ለባህሪው የሚስማማው አይደለም። ስለዚህ እግዚአብሔር በባህሪው ንጹህ ነው እንላለን ማለት ነው። እስመ ንጹሐ ጠባያቲሁ ለእግዚአብሔር ዘእንበለ ነውር፣ ያለ ነውር ያለ ነቀፋ ያለ ጉድለት የእግዚአብሔር ባህሪው ንጹህ ነው ተብሎ እንደተጻፈ ማለት ነው። ስለዚህ ቅዱስ ቁርባንን ቅዱስ የምንልበት አንደኛው ምክንያት በባህሪው ቅዱስ የሆነ የክርስቶስ ስጋና ደም ስለሆነ፣ ሁለተኛው ሰውን ለቅድስና የሚያበቃ ስለሆነ ቁርባን ቅዱስ እንለዋለን። ሶስተኛው ቅድስቲቱን ከተማ ሰማያዊት ኢየሩሳሌምን የምንወርስበት እጅ መንሻ ስለሆነ ማለት ነው። ሰማያዊት ኢየሩሳሌምን ሰማያዊቷን ከተማ ነፃ የምንወጣባትን የደስታዋን ዓለም የምንወርስ አማካኝነት ነው። ስለዚህ ሰማያዊቷን ርስት መንግስተ ሰማያትን ቅድስቲቱን ከተማ ለመውረስ ቁርባን የመጀመሪያ በዚህ ዓለም የምንቀበለው ህይወትን የሚያሰጠን የእግዚአብሔር መልካም ስጦታ ስለሆነ ቅዱስ እንለዋለን ማለት ነው። አራተኛው ምክንያት ከቀደመው የአባቶቻችን መስዋዕት የተለየ ነው። ከብሉይ ኪዳኑ መስዋዕት የተለየ ነው። የሐዲስ ኪዳኑ መስዋዕት የብሉይ ኪዳኑ መስዋዕት በላም፣ በበሬ፣ በፍየል፣ በበግ፣ በርግብ፣ በዋኖስ በመሳሰሉት የሚፈጸም ነው። ያውም ደግሞ ስርየተ ስጋን እንጂ ስርየተ ነፍስን የማያሰጥ ነበር። ስርየተ ኃጢአተ ስጋን እንጂ ስርየተ ኃጢአተ ነፍስን የማያሰጥ ነበር ማለት ነው።
ሰዎችን በስጋቸው ከሚመጣባቸው መቅሰፍት መከራ ምርኮ ሊሆን ይችላል፣ በአይዛብ መማረክ ሊሆን ይችላል፣ እንዲሁም ድርቅ ረሃብ ሊሆን ይችላል። ከልዩ ልዩ ደዌያት ይጠብቃቸው ያድናቸው ነበር እንጂ በነፍስ ገነትን ከፍቶ ወደ ገነት ሊያስገባቸው አይችልም ነበር። ስለዚህ ከቀደመው የአባቶቻችን መስዋዕት የተለየ ስለሆነ ያሁኑ የክርስቶስ ስጋና ደም የዘላለም ሕይወትን የሚያሰጠን ስለሆነ ወደ ገነት የገባንበት የተመለስንበት ስለሆነ ቅዱስ እንለዋለን ማለት ነው። አምስተኛውና የመጨረሻው ምክንያት ምንም ተረፈ ኃጢአት ጥቂት እንኳን ጽነት የሌለበት እንዲሁም ደግሞ በሰው ልጆች ላይ ኃጢአትን የሚያስወግድ ስለሆነ ቅዱስ ብለን እንጠራዋለን። እንግዲህ በአጠቃላይ ቁርባን ቤተክርስቲያን ቅድስናን ተሳትፋ ቅድስናን ወርሳ የምትኖርበት ምስጢር ነው። ስለሆነም ይህንን መንፈሳዊ ምግብ መንፈሳዊ ማዕድ ቁርባን ቅዱስ እንለዋለን ማለት ነው። የምንቀበለው ቅዱስ ቁርባኑ ወይም ደግሞ ቅዱስ ስጋው ክቡር ደሙ ነፍስ የተለየው መለኮት የተዋሃደው እንደሆነም ተመልክተናል። ነፍስ የተለየው መለኮት የተዋሃደው መለኮት በሁሉ የመላ ነው። መለኮት የሌለበት ዓለም የለም። ስለዚህ ክርስቶስ በፈቃዱ በ9 ሰዓት ነፍሱን ከስጋው ወጻት መንፈሱ ሶቢሃ ያን ጊዜ ነፍሱ ከስጋው ተለየች ተብሎ እንደተጻፈ ክርስቶስ በፈቃዱ ነፍሱን ከስጋው ከለየ በኋላ ያለውን ቅዱስ ስጋውን ክቡር ደሙን ነው የምንቀበለው። ነፍሱ ከስጋው በፈቃዱ ከተለየች በኋላ መለኮቱ ከስጋውም ጋር አልተለየም ከነፍሱም ጋር አልተለየም። ከስጋው ጋር ወደ መቃብር ወርዷል፣ ከነፍሱም ጋር ደግሞ ወደ ሲኦል ወርዶ የሲኦልን ነፍሳት በመከራ በፍዳ ተይዘው ይኖሩ የነበሩ በእግረ አጋንንት ተረግጠው በእግረ አጋንንት እየተጠቀጠቁ የሚኖሩ መንጸፈ ደይን ወድቀው የሚኖሩ ነፍሳትን ለዘላለም ነፃ አውጥቶ ሕይወትን ሰብኮላቸዋል ማለት ነው። መለኮት በነፍስ ከነፍሱ ጋራ ወደ ሲኦል ወርዶ ማለት ነው። ስለዚህ የምንቀበለው ቅዱስ ስጋው ክቡር ደሙ ነፍስ የተለየው መለኮት የተዋሃደው ነው ብለን እናምናለን። ከዚህ በተጨማሪ የዘላለም ሕይወት ምግብ ነው። እግዚአብሔር ሰው ከሆነባቸው ምክንያቶች አንደኛው የአዳምን ዘላለማዊ ረሃብ ለማስወገድ እንደሆነ የአዳምን ዘላለማዊ ረሃብ ለማስወገድ ደግሞ ቅዱስ ስጋውን ክቡር ደሙን በማደል በመስጠት ዘላለማዊ ረሃብን አስወግዶለታል። በነፍስ ለዘላለም ጠግቦ ረክቶ ደስተኛ ሆኖ እንዲኖር አድርጎታል ማለት ነው። ይህም የምንቀበለው የክርስቶስ ቅዱስ ስጋው ክቡር ደሙ አማናዊ ስጋ መለኮት አማናዊ ደመ መለኮት እንደሆነ እናምናለን። ምሳሌ ሳይሆን አማናዊ እንደሆነ ቅዱስ መጽሐፍ በሚነግረን ልክ አምነን እንቀበለዋለን ማለት ነው። ምክንያቱም መጀመሪያ ቅዱስ ስጋው ክቡር ደሙ ወደ አማናዊነት ከመለወጡ በፊት ስጋው ከስንዴ ደሙ ደግሞ ከወይን የሚዘጋጅ ነው። ያ ግን ወደ ቤተ መቅደስ ገብቶ ካህኑ አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ ውእቱ መንፈስ ቅዱስ ብሎ ከጸለየበት በኋላ በቅዳሴው ጸሎት በመንፈስ ቅዱስ ጥበብ ወደ አማናዊ ስጋ መለኮትነት ወደ አማናዊ ደመ መለኮትነት ይለወጣል ማለት ነው። ስለዚህ እኛ ስንቀበለው የክርስቶስን ስጋና የክርስቶስን ደም እንጂ የስንዴን መና የስንዴን ህብስትና የወይንን መጠጥ አይደለም ማለት ነው። ምክንያቱም ስለተለወጠ አማናዊ ደመ መለኮት ስጋ መለኮት ስለሆነ ማለት ነው። ያማ ባይሆን የዘላለም ሕይወት እንዴት ሊሰጥ ይችላል? ምድራዊ መብል መጠጥ ዘላለማዊ ሕይወት እንዴት ሊሰጠን ይችላል? ምድራዊ መጠጥ ምግብ መጠጥ ይቅርና እስራኤል እንኳን ከደመና እየወረደላቸው ለ40 ዘመን የተመገቡት መና ከሞት አላዳናቸውም፣ የዘላለም ሕይወትን አልሰጣቸውም። አበዊክሙሰ መና በሉ በገዳም ወሞቱ፣ አባቶቻችሁ በገዳም በምድረ በዳ በሲና በረሃ
ከሰማይ ከደመና መና እየወረደላቸው በልተው ነበር። ሆኖም ግን ሞቱ እንጂ ከሞት አልዳኑም ብሎ ክርስቶስ እንዳስተማረ ማለት ነው። ስለዚህ አማናዊ ስጋ መለኮት አማናዊ ደመ መለኮት በመሆኑ መለኮት ደግሞ በባህሪው ሞት በመንግስቱ ሽረት ስለሌለበት ለኛም ለዘላለም ህይወትን ይሰጠናል። ለዘላለም ህይወትን ሰጥቶን ይኖራል ነው። ስለሆነም ቅዱስ ስጋው ክቡር ደሙ አማናዊ ስጋ መለኮት አማናዊ ደመ መለኮት መሆኑን እናምናለን። ቅዱሳት መጻሕፍት አመልክተው አስፍተው ያስተምሩናል ማለት ነው። እንግዲህ ለዛሬ መነሻ የምናደርገው በብሉይ ኪዳን የነበሩ መስዋዕቶችን ከሐዲስ ኪዳን መስዋዕት ጋር ወይም ደግሞ በላም በበሬ በፍየል በበግ በርግብ በዋኖስ ከሚቀርቡ እንዲሁም ደግሞ ከእህል አይነቶች ከሚቀርቡ መስዋዕቶች የመስዋዕት አይነቶችና የቁርባን አይነቶች ጋር የሐዲስ ኪዳኑን መስዋዕት እያነጻጸርን እንመለከታለን ማለት ነው። በብሉይ ኪዳን ብዙ የመስዋዕት አይነቶች ነበሩ። ብሉይ ኪዳን ቅድመ ልደተ ክርስቶስ 5500 ዘመን አበው በሕገ ልቡና እንዲሁም ደግሞ ነቢያት ካህናት በዘመነ ኦሪት ለእግዚአብሔር ያቀርቧቸው የነበሩ የመስዋዕት አይነቶች ናቸው። ይህንን ስንመለከት በግልጽ እስራኤል የተቀበሉትን ወይም ደግሞ የተመገቡትን የፋሲካውን በግ ስንመለከት ለሐዲስ ኪዳኑ መስዋዕት ምሳሌ ነው። የቅዱስ ቁርባን ምሳሌዎች በብሉይ ኪዳን ብዙዎች ናቸው። በብሉይ ኪዳን በርካታ የምስጢረ ቁርባን ምሳሌዎች አሉ። ምሳሌውን ከአማናዊው ጋር ስናነጻጽር የፋሲካውን በግ ታሪክ ማንሳት እንችላለን። እስራኤል በግብጽ ለ430 ዘመን ያ ማለት በሐሳብ ትማረካላችሁ በባዕድ ሀገር ደቂቅ ከነበሩ ፈላሰያን ውስጥ ብሔረ ነኪር በባዕድ ሀገር ልጆችህ ፈላሰያን ሆነው ስደተኞች ሆነው ይኖራሉ ተብሎ ለአብርሃም ተነግሮ ስለነበር ያ አብርሃም ይህንን ቃል ከሰማበት ጊዜ ጀምሮ እስኪሰደዱ ድረስ ያለው ዘመን 215 ተሰደው ደግሞ በግብጽ የነበሩበት 215 በጥቅሉ 430 ዘመን ተብሎ ይቆጠራል። ለ430 ዘመን በባርነት ሲማቀቁ ከኖሩ በኋላ ለቀው ሲወጡ ከሞተ በኩር ይድኑ ዘንድ የታረደው በግ የክርስቶስ ምሳሌ ነው። ኦሪት ዘጸአት ምዕራፍ 12 ቁጥር 1 ጀምረን እስከ መጨረሻው ስናነብ የፋሲካውን በግ ታሪክ በደንብ እናገኘዋለን በስፋት መጽሐፍ ቅዱስ ላይ ማለት ነው። ኦሪት ዘጸአት ምዕራፍ 12ን ስናነብ ማለት ነው። እንግዲህ በዚያ ወር በ10ኛው ቀን ሰው ሁሉ ከአባቱ ቤት አንድ ጠቦት ለአንድ ቤት ይውሰድ። የእናንተ ጠቦት ነውር የሌለበት የአንድ ዓመት ተባይት ይሁን። ከበጎች ወይም ከፍየሎች ውሰድ። በዚህ ወር እስከ 14ኛው ቀን ድረስ ጠብቁት። በ10ኛው ቀን አስራችሁ እስከ 14ኛው ቀን ድረስ ጠብቁት። የእስራኤልን ማህበር ጉባኤውን ሁሉ ሲመሽ ይረዱት። ከደሙም ወስደው በሚበሉበት ቤት ሁሉንም መቃን መድረኩን ጉበኑንም ይቀቡት። በእሳት የተጠበሰውን ስጋውንና ቂጣውን እንጀራ በዚያች ሌሊት ይብሉ። ከመራራ ቅጠል ጋር ይበሉታል። በውሃም የበሰለውን አትብሉት። በአንድ ቤትም ይበላ። ከስጋውም አንዳች ከቤት ወደ ሜዳ አታውጡ። አጥንትም አትስበሩበት። ከእርሱም እስከ ጠዋት ምንም አታስቀሩ። እስከ ጠዋትም የቀረውን በእሳት አቃጥሉት የሚል መልእክት ተሰጥቷቸዋል እስራኤላውያን ማለት ነው። እንግዲህ ያንን ሲመገቡት
ወገባቸውን ታጥቀው በችኮላ እንዲመገቡት ወገባቸውን ታጥቃችሁ ጫማችሁን በእግራችሁ በትራችሁንም በእጃችሁ አድርጋችሁ እንዲሁ ብሉት ፈጥናችሁ ትበሉታላችሁ እርሱም የእግዚአብሔር ፋሲካ ነው ይላል እርሱም የእግዚአብሔር ፋሲካ ነው እኔም በዚያች ሌሊት በግብጽ ምድር አልፋለሁ ደሙም ባላችሁበት ቤቶች ምልክት ይሆናቸዋል ደሙንም ባየሁ ጊዜ ከእናንተ አልፋለሁ እኔም የግብጽን አገር በመታው ጊዜ መቅሰፍት ለጥፋት አይመጣባችሁም በግብጽም አገር ከሰው እስከ እንስሳ ድረስ በኩርን ሁሉ እገድላለሁ በግብጽም አማልክት ሁሉ ላይ እፈርድባቸዋለሁ እኔ እግዚአብሔር ነኝ ይላል ኦሪት ዘጸአት ምዕራፍ 12 ያው ስናነብ ምዕራፍ 12ን በስፋት እናገኘዋለን ይህንን መልእክት እግዚአብሔር ለሙሴና ለአሮን ለእስራኤላውያን መሪዎች አስተላለፈ ሙሴና አሮን ደግሞ ለህዝቡ አስተላለፉ ማለት ነው እንግዲህ ይህ እውነተኛ ታሪክ በኋላ ዘመን ለሚሆነው ለሐዲስ ኪዳኑ የፋሲካው በግ እስራኤል በግብጽ አርደው አወራርደው ተመግበውት ከግብጻውያን ባርነት ነፃ ለመውጣት መንገድ የጀመሩበት ይህ የፋሲካው በግ ታሪክ ለሐዲስ ኪዳኑ ለክርስቶስ ምሳሌ ነው ማለት ነው ለሐዲስ ኪዳኑ በግ እውነተኛው በግ ነባቢ በግ ይላል ተናጋሪ በግ የብሉይ ኪዳኑ የማይናገር በግ ነበር ክርስቶስ ግን የሚናገር በግ ነው ይሄው የሚታወቅ ዘንድ በተሰቀለበት ጊዜ በመስቀል ላይ 7 ነገሮችን ተናግሯል ሰባቱ አጽራሃተ መስቀል የሚባሉትን ማለት ነው እናም ለሚናገረው በግ የማይናገረው በግ ለሐዲስ ኪዳኑ በግ ለክርስቶስ የብሉይ ኪዳኑ የፋሲካው በግ ምሳሌ ነበር ነው ግብጽ የሲኦል ምሳሌ ነች ፈርዖን የዲያብሎስ ምሳሌ ነው እስራኤል ዘስጋ ለ430 ዘመን በግብጽ የኖሩ ማለት ነው በስደት የኖሩት እስራኤል ዘስጋ ይባላሉ የእስራኤል ዘነፍስ ወይም ደግሞ የኛ የክርስቲያኖች ምሳሌ ናቸው የተሰወው የፋሲካው በግ የአማናዊው በግ የነባቢ በግ የክርስቶስ ምሳሌ ነው የፋሲካው በግ እስራኤላውያን በግብጽ አርደው አወራርደው በልተውት የወጡት ከግብጽ የወጡበት የበጉ ስጋ የጌታችን ስጋና ደም ምሳሌ ነው ማለት ነው እንግዲህ በጉን ተሰብስበው የተመገቡበት ቤት ደግሞ የቤተ ክርስቲያን ወይም ደግሞ የቀራንዮ ምሳሌ እንደሆነ እንረዳለን መጻሕፍት ይነግሩናል ማለት ነው እንግዲህ አንደኛ ያ በግ ነውር የሌለበት የአንድ አመት ተባት ጠቦት በግ እንዲሆን ታዝዟል እስራኤልን ከሞት ያዳናቸው የበጉ ደም እንደሆነ ይነግረናል እንደዚሁ እስራኤል ዘነፍስ የተባሉትን ክርስቲያኖችን የሚያድን እስራኤል ዘነፍስ የተባለን ክርስቲያኖችን እኛን የሚያድነን ከዘላለም ሞት የሚያድን በፋሲካው በግ የተመሰለው ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው ማለት ነው አሁን እስራኤል በግብጽ ያንን የፋሲካውን በግ ስለበሉ መቅሰፍቱ በእስራኤላውያን አልወረደባቸውም አልመጣባቸውም ምክንያቱም መቃን መድረኩን ጉበኑን የዚያን በግ ደም እንዲረጩ ታዘዘዋል ያንን ያያየ የሚቀስፈው መልአክ የእስራኤላውያንን ቤትና የእስራኤላውያንን ወገኖች የእስራኤላውያንን የበኩር ልጆች አልፏቸዋል ግብጻውያንን ግን ከሰው እስከ እንስሳ ድረስ በኩር የሆነውን በሙሉ አጥፍቶባቸዋል ማለት ነው እናም እስራኤልን ከሞት ያዳናቸው የበጉ ደም እንደሆነ እስራኤል ዘነፍስ የተባለን እኛን ክርስቲያኖችንም ከዘላለም ሞት ያዳነን በፋሲካው በግ የተመሰለው የጌታችንና የመድኃኒታችን ኢየሱስ ክርስቶስ ክቡር ደሙ ነው ማለት ነው ቅዱስ ሥጋው ክቡር ደሙ ነው ማለት ነው ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 5 ቁጥር 6 ላይ አሮጌውን እርሾ አስወግዱ ፋሲካችን ክርስቶስ ታርዶልናልና ብሎ ይናገራል እንግዲህ በፋሲካው በግ የተመሰለው መድኃኒታችን ኢየሱስ ክርስቶስ ለእኛ ቤዛ መሆኑን ሲመሰክር ምን አለ ቅዱስ ጳውሎስ አሮጌውን እርሾ አስወግዱ ፋሲካችን ክርስቶስ ታርዶልናልና ብሎ በፋሲካው በግ በብሉይ ኪዳኑ በግ አንፃር ክርስቶስን ይናገራል ማለት ነው ስለ ክርስቶስ ይናገራል ማለት ነው ከብዙ ዘመናት በፊት ነብዩ ኢሳይያስም
ከ700 ቅድመ ልደተ ክርስቶስ ከ700 ዓመት ገደማ የነበረ ነብዩ ኢሳይያስ በትንቢተ ኢሳይያስ ምዕራፍ 53 ቁጥር 7 ላይ ስለ ክርስቶስ ሲናገር ደረቅ የሆነ ትንቢትን ሲናገር ኢሳይያስ ደረቅ ትንቢት ከሚናገሩ ነቢያት ተቀዳሚውና የሚታወቅ ከአበይት ነቢያት አንዱ ነው። እናም ምን ይላል? ተጨነቀም ተሰቃየም አፉንም አልከፈተም ለመታረድ እንደሚነዳ ጠቦት በሸላሾቹ ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም ይላል። አሁን ይህ በሙሉ የክርስቶስን በዕለተ ዓርብ የተቀበለውን መከራ እና የክርስቶስን ሕይወት የሚያሳይ ነው። ተጨነቀ፣ በመከራው ተሰቃየ፣ አፉንም አልከፈተም። ያን ሁሉ መከራ ሲያደርሱበት አይሁድ ክርስቶስ በትዕግስት ተቀብሎታል። ለዚህ ነው ቅዱስ ያሬድ ኦ ትዕግስት ዘእንበለ መጠን ይለዋል። ያለ መጠን ያለ ልክ ትዕግስት እንደምን ያለ ነው የሚለው። ምድርኒ ስእነት አግብሮታ ለኢየሱስ ትዕግስቶ፣ ምድርስ እንኳን የኢየሱስን ትዕግስት መወሰን አትችልም ይላል። እንግዲህ ምድር ስንት ግዙፋን የሆኑ ነገሮችን ትችላለች። ምድር ታላላቅ ቤቶች ሊሰሩባት ትችላለች። ምድር እንስሳትን፣ አራዊትን፣ እጽዋትን፣ የሰው ልጆችን ተሸክማ ትኖራለች። አሁን የክርስቶስ ትዕግስት ከምድር በላይ የጸና መሆኑን ሊቁ ቅዱስ ያሬድ ያመሰጥረዋል ማለት ነው። ለዚህም ነው ነብዩ ኢሳይያስ አስቀድሞ ምን አለ? አፉንም አልከፈተም። አፉን አልከፈተም የተባለ እኮ እየተጨነቀ እየተሰቃየ ግን አፉን አልከፈተም። ለመታረድ እንደሚነዳ ጠቦት በሸላቾቹ ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም ይላል ትንቢተ ኢሳይያስ ምዕራፍ 53 ቁጥር 7 ላይ ማለት ነው። እንግዲህ ይህ ትንቢት የተነገረለት ክርስቶስ ነበር ነው። ከትንቢታዊ ቃል ባሻገር መጥምቁ ቅዱስ ዮሐንስ ኢየሱስ ወደ እርሱ ሲመጣ አይቶ እንዲህ ብሎ ይናገራል በቅዱስ ወንጌል ላይ የዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ የሚከተሉትን ደቀ መዛሙርት ይጠቁማቸዋል። ቅዱስ ዮሐንስ መጥምቀ መለኮት ክርስቶስን እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ይገልጸዋል ማለት ነው። የፋሲካው በግ በግብጽ ምድር እስራኤላውያንን ከመቅሰፍት እንደጠበቃቸው የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ደግሞ ኢየሱስ ክርስቶስ መሆኑን በንጽጽር እንረዳለን ማለት ነው። ነዋ በግኡ ለእግዚአብሔር ዘያአትቱ ያሲስል ኃጢአተ ዓለም፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ የዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ እንደምናገኘው። ሌላው የፋሲካውን በግ አጥንቱን አትስበሩ ስጋውን ብሉ ተብለው እስራኤላውያን ታዝዘዋል። ያረዱትን በግ አጥንቱን አትስበሩ ስጋውን ብቻ ብሉ ተብለዋል። እንግዲህ የፋሲካው መስዋዕት አጥንቱ አልተሰበረም ነው። ያ አጥንቱ እንዳልተሰበረ ሁሉ የዓለምን ኃጢአት የሚያስወግደው የእግዚአብሔር በግ ክርስቶስ ኢየሱስ ክርስቶስ በዕለተ ዓርብ በቀራንዮ በሚሰቀልበት ጊዜ አጥንቱ እንደማይሰበር ያስረዳል ማለት ነው። በቀጥታ የትንቢቱ ቃል ያ ቃል እኮ በጣም ረጅም ዘመን ነው። እንግዲህ ከሙሴ እስከ ክርስቶስ 1650 ዘመን ገደማ እንደሆነ ተጽፏል። አሁን ይህንን ያህል ዘመን አስቀድሞ የተተገበረ ምስጢር ለክርስቶስ ምሳሌ በግልጽ ምሳሌነቱን የሚያስረዳ ሆኖ እናገኘዋለን ማለት ነው። የእግዚአብሔርን ሥራ ድንቅ ያደርገዋል። ትንቢት አስቀድሞ ተነግሮ አስቀድሞ ተሰርቶ በኋለኛው ዘመን ሲፈጸም የእግዚአብሔርን ሁሉን አዋቂነት እግዚአብሔር መጻአያቱን የሚያውቅ መሆኑን የእግዚአብሔር ሥራ ሁልጊዜም እውነት መሆኑን እናረጋግጥበታለን ማለት ነው። እንግዲህ የፋሲካው በግ ለመስዋዕትነት በቀረበ ጊዜ አጥንቱ አልተሰበረም፣ አጥንቱን አትስበሩ ተብለዋል። ያም ምሳሌነቱ ክርስቶስ በዕለተ ዓርብ በቀራንዮ በሚሰቀልበት ጊዜ አጥንቱ ላለመሰበሩ ምሳሌ ነበር። አጥንቱ እንዳልተሰበረ ቅዱስ ወንጌል ይነግረናል። ጭፍሮቹም መጥተው ነው የሚለን የፊተኛውን ጭን
ከእርሱ ጋር የተሰቀለውን የሌላውን ጭን ሰበሩ። ከጌታ ጋር ወሰቀሉ ምስሌሁ ክልኤተ ፈያተ ሀደ በየማኑ ሀደ በጸጋሙ አንዱን በቀኙ አንዱን በግራው ሁለት ወንበዴዎችን ክርስቶስን በመካከል አድርገው ሰቅለው ነበር። ለዚህም ነው ሊቁ ተወለቆ ምስለ እጅጉያን ከመይደምረን ምስለ ነፍስ ጻድቃን እኛን ከእውነተኞች ከጻድቃን ጋር ይቆጥረን ዘንድ አንድ ያደርገን ዘንድ እርሱ ከበደለኞች ጋር ተቆጠረ ብሎ የሚናገረው ለዚህ ነው። ክርስቶስ በደለኛ ሆኖ በደልን ሰርቶ ሳይሆን ከበደለኞች ከወንበዴዎች ጋር ሰውን ሲዘርፉ፣ ሲቀሙ፣ ሲያጨረብሩ፣ ነፍስ ሲያጠፉ፣ ደም ሲያፈሱ፣ ግንባር ሲገምሱ ከቆዩ ሁለት ወንበዴዎች ጋር መሰቀሉ እርሱ ከበደለኞች ጋር እንደተቆጠረ አድርጎታል። እኛን ደግሞ እርሱ ከበደለኞች ጋር ተቆጥሮ እኛን ከጻድቃን ጋር እንድንቆጠር አድርጎናል ማለት ነው። ስለዚህ ጭፍሮቹም መጥተው የፊተኛውን ጭን ከእርሱ ጋር የፊተኛውን ጭን ወይም የጥጦስን ጥጦስ የሚባለውን በቀኝ ያለውን ወንበዴ የሱን ጭን ከሰበሩ በኋላ ከእርሱ ጋር የተሰቀለውን ደግሞ በግራ የተሰቀለውን ዳክርስ የሚባለውን ፈያታይ ዘየማን ዘጸጋም የሚባለውን ጭን እንዲሁ ሲሰብሩ ወደ ኢየሱስ በመጡ ጊዜ ግን ይላል እርሱ ፈጽሞ እንደሞተ አይተው ጭኑን አልሰበሩም ነው የሚለን ዮሐንስ ወንጌል ምዕራፍ 19 ቁጥር 36 ላይ ወደ ኢየሱስ በመጡ ጊዜ ግን እርሱ ፈጽሞ እንደሞተ አይተው ጭኑን አልሰበሩም። ስለዚህ የፋሲካው በግ ደሙ ተረጭቷል፣ ስጋው ተበልቷል፣ አጥንቱ ግን አልተሰበረም ነው። ክርስቶስም ቅዱስ ስጋውን ቆርሶ ለዓለም ምግብነት ሰጥቷል። ክቡር ደሙንም ለዓለም ህይወት እንዲሆን ለዘላለም ህይወት የማያስጠማ መጠጥ አድርጎ ሰጥቷል። በተሰቀለበት ጊዜ ግን ነፍሱን በፈቃዱ ራሱ ለይቶ ስለነበር ጭኑ አልተሰበረም። የፋሲካው በግ ለክርስቶስ ምሳሌ መሆኑን እንረዳበታለን ማለት ነው። ሶስተኛው በእሳት የተጠበሰውን ብሉ ተብለዋል እስራኤላውያን። የፋሲካውን በግ በሚበሉበት ጊዜ በእሳት የተጠበሰውን ብሉ፣ የበጉን ጥሬ ስጋና በውሃ ተቀቅሎ የፈራረሰውን ስጋ አትብሉ ተብለዋል። እንግዲህ የበጉን ጥሬ ስጋና በውሃ ተቀቅሎ የፈራረሰውን ስጋ አትብሉ፣ ሆኖም ግን በእሳት የተጠበሰውን ብሉ ተብለዋል። ይህን ማስተዋል ያስፈልጋል። ምክንያቱም ጥሬውን ስትበሉት በስጋ ይኖራልና በደም ውስጥ ደግሞ ነፍስ ትኖራለችና የተቀቀለውም ስጋ ስለሚፈራርስ በእሳት የተጠበሰውን ብቻ ብሉ ተብለዋል ማለት ነው። እንግዲህ ይህ የተደረገበት ለሐዲስ ኪዳኑ ድንቅ የሆነ ምስጢር አለው። በእሳት የተጠበሰውን ብሉ፣ ጥሬውን ስጋ አትብሉ፣ እንዲሁም በውሃ ተቀቅሎ የፈረሰውን አትብሉ ተብለዋል። ወደ ሐዲስ ኪዳን ሲመጣ ወደ ክርስቶስ ሲመጣ እንደምንድነው ምስጢሩ ካልን በእሳት የተጠበሰውን ብቻ ብሉ መባላቸው በበግ የተመሰለው የመድኃኒታችን የኢየሱስ ክርስቶስ ቅዱስ ስጋውና ክቡር ደሙ መለኮት የተዋሃደው ነፍስ ደግሞ የተለየው መሆኑን ያስረዳናል ማለት ነው። እንግዲህ እሳት ተብሎ የተገለጸ መለኮት ነው። መለኮት በባህሪው እሳት ነው። መለኮት ነደ እሳት ተብሎ ተገልጿል። መንበር ኪሩባዊ ዘያንጸበርቅ ወዘያውዶ ነደ እሳት አይቴኑ ተደሎ ወአይቴኑ ተንጦላአ በውስተ ከርስኪ ሊቁ አባ ሕርያቆስ የእመቤታችንን የአምላክነቷን ሲያደንቅ ድንግል ሆይ መንበር ኪሩባዊ ዘያንጸበርቅ ወዘያውዶ ነደ እሳት ኪሩቤል የሚሸከሙት በኪሩቤል ላይ ተገልጾ የሚመሰገን የሚታይ ለቅዱሳን የሚገለጽ ነደ እሳት የሚከበው ነው የሚለው ለአይን የሚበዘብዝ መለኮትን እንዴት ወሰንሽው? ከማይጸንሽ በስተቀኝ በኩል ነው ወይስ በስተግራ በወዴት በኩል ወሰንሽው እያለ ያደንቃልና መለኮት ነደ እሳት ይባላል ነው። ስለዚህ በእሳት የተጠበሰውን ብሉ መባላቸው እስራኤል
እኛ የምንቀበለው ቅዱስ ስጋው ክቡር ደሙ መለኮት የተዋሃደው መሆኑን ያስረዳል ነው። ሌላው በውሃ ተቀቅሎ የፈራረሰውን ስጋ አትብሉ ተብለዋል። በውሃ የተቀቀለውን አትብሉ ተብለዋል። ለምን? ያ በውሃ የተቀቀለው ስጋ የመፈራረስ ጠባይ ስለሚያመጣ ማለት ነው። ይህም ደግሞ በሐዲስ ኪዳን ለክርስቶስ ምሳሌ ነው። እንግዲህ በበግ የተመሰለው የጌታችን ስጋ መሆኑን አይተናል። በውሃ ተቀቅሎ የፈራረሰውን አትብሉ ማለት ጌታ የጌታ ቅዱስ ስጋው በመቃብር ውስጥ ፈርሶ በስብሶ አለመቅረቱን ያሳየናል ማለት ነው። ወአህፀረ እድሜ ለርሱ ክርስቶስ ለራሱ ትንሳኤውን አጭር አደረገ ነው የሚለው። በአጭር ጊዜ ያደረገ 3 መዓልት 3 ሌሊት ብቻ አደረገ። ስለዚህ በ3 መዓልት በ3 ሌሊት መፍረስ መበስበስ የለም። በዚያውም ላይ መለኮት የተዋሃደው ስጋ እንዴት ሊፈርስ ሊበሰብስ ይችላል? እንኳን ራሱ ሊፈርስ ሊበሰብስ ይቅርና ለዘላለም ፈርሶ በስብሶ ይኖር ዘንድ የተፈረደበትን የሰውን ልጆች ስጋ በሙሉ መፍረስ መበስበስን አጥፍቶ ሙስና መቃብርን አጥፍቶ ብርሃነ መለኮቱን ገልጾ ተነስቷል። ስለዚህ እንኳን የእርሱ ስጋ ሊፈርስ ሊበሰብስ እንዲፈርስ እንዲበሰብስ የተፈረደበትን ስጋ መፍረስ መበስበሱን አጥፍቶለታል ማለት ነው፣ የአዳምንና የልጆቹን ስጋ። ስለዚህ ማንም ሰው በመቃብር ውስጥ ፈርሶ በስብሶ የሚቀር አይደለም። ክርስቶስ በኩር ቀደመ ተንሥኦ እምኩሎሙ ሰብእ ሙታን፣ ክርስቶስ ከሙታን ሁሉ በኩር የመጀመሪያ ሆኖ ተነሳ እንዳለ ሐዋርያው ክርስቶስን ተከትለን ሁላችንም እንነሳለን ማለት ነው። ስለሆነም በውሃ ተቀቅሎ የፈራረሰውን ስጋ አትብሉ መባላቸው የክርስቶስ ቅዱስ ስጋው በመቃብር ውስጥ አለመፍረሱን አለመበስበሱን ይልቁንም እንዲፈርስ እንዲበሰብስ የተፈረደበትን ስጋ መፍረስ መበስበስን አጥፍቶ ብርሃነ መለኮቱን ገልጾ መነሳቱን የሚያስረዳ ምስጢር አለው ነው። ነብዩ እግዚአብሔር ዳዊትም ክርስቶስ ሙስና መቃብርን አጥፍቶ ብርሃነ መለኮቱን ገልጾ እንደተነሳ ሲናገር በመዝሙር 15 በቅንፍ 16 ቁጥር 10 ላይ ስጋዬ ደግሞ በተስፋ ታድራለች፣ ነፍሴን በሲኦል አትተዋትም፣ ቅዱስህንም መበስበስን ያይ ዘንድ አትተወውም በማለት በትንቢታዊ ቃል መስክሯል ማለት ነው። ነብዩ ዳዊት ከክርስቶስ ልደት በፊት ዳዊት ከ1000 ዘመን በላይ የነበረ ነብይ ነው። እንግዲህ ጌታችን ፍጹም ሰው ፍጹም አምላክ ስለሆነ በመቃብር 3 ቀንና 3 ሌሊት ቆይቶ በመቃብር ያለውን መበስበስና መፈራረስ አጠፋልን እንጂ እርሱንስ መፍረስ መበስበስ አላገኘውም ብለው መጻሕፍት ያስተምሩናል። እኛም ይህንን እናምናለን ማለት ነው። አራተኛው የፋሲካውን በግ ሲበሉ እስራኤላውያን ከመራራ ቅጠል ጋር ብሉት ተብለዋል። ከመራራ ቅጠል ጋር ብሉት ለምን ካልን የፋሲካውን በግ በበሉ ጊዜ ከመራራ ቅጠል ጋር ብሉት የተባሉበት ምክንያት ለጊዜው የበሉት እንዲዋሃዳቸው በኋላ ደግሞ የፋሲካውን በዓል ባከበሩ ቁጥር ያንን መራራ ለ215 ዘመን በግብፃውያን ስር ሆነው በባርነት የኖሩበትን ዘመን እንዲያስቡት ያንንም እያሰቡ ከዚያ መራራ የባርነት ኑሮ እግዚአብሔር እንዳዳናቸው እንዲያስታውሱ እንዲያስተውሉ ብሏቸዋል ማለት ነው። ፍጻሜው ግን በሐዲስ ኪዳን ነው። እንግዲህ አሁን እኛ ለዘላለም ሕይወት የሚሆነንን የሐዲስ ኪዳኑን ምስጢር ነው በዋናነት መዳረሻችን የሐዲስ ኪዳኑ ምስጢር ነው። የብሉይ ኪዳኑ የምናነሳው ለንጽጽር ያህልና ክርስቶስ ትንቢት ተነግሮለት ሱባኤ ተቆጥሮለት የሰው ልጆችን ተስፋ ሊፈጽም የመጣ መሆኑን ከመጻሕፍት ለማረጋገጥ እንጂ የብሉይ ኪዳኑ ታሪክ ያለፈ ታሪክ ነው። በእስራኤላውያን የተፈጸመ ለነሱ የተፈጸመላቸው ታሪክ ነው። ሆኖም ግን ያ ጥላ ነው፣ ይህ አካል ነው። የብሉይ ኪዳኑ ታሪክ ጥላ ነው፣
የአዲስ ኪዳኑ ታሪክ አካል ነው። የብሉይ ኪዳኑ ታሪክ ንባብ ነው። የሐዲስ ኪዳኑ ታሪክ ትርጓሜ ነው። የብሉይ ኪዳኑ ታሪክ ምሳሌ ነበር። የሐዲስ ኪዳኑ ታሪክ ደግሞ አማናዊ ነው ማለት ነው። ሐዲስ ኪዳን ብሉይ ኪዳንን ሳይዝ ስለማይተረጎም በጋራ ማየቱ እጅግ አስፈላጊ ስለሆነ ማለት ነው። እንግዲህ በሐዲስ ኪዳን በፋሲካው በግ የተመሰለው ጌታችንና መድኃኒታችን ኢየሱስ ክርስቶስ መራራ ሐሞትን እንደተቀበለ እስራኤላውያን በጉን ሲበሉ ከመራራ ቅጠል ጋር ብሉት መባላቸው ክርስቶስ መራራ ሐሞትን እንደተቀበለ ወአስተይዎ ብሂአ ዘምስለ ሐሞት ነው የሚለን ቅዱስ ወንጌል። ሆምጣጤን ከመራራ ሐሞት ጋር አጠጡት ነው የሚለው። ስለዚህ መራራ ሐሞትን እንደተቀበለ ስለኛ የሚገልጽ ምስጢር አለው። ስጋውንና ደሙን በተቀበልን ቁጥር ደግሞ ክርስቶስ ስለኛ መራራ ሐሞትን እንደጠጣና መራራ መከራ እንደተቀበለ እንድናስታውስ ያደርገናል። የዮሐንስ ወንጌል ምዕራፍ 19 ቁጥር 28 ላይ እንደምናገኘው ማለት ነው። ሌላው ዛሬም ከመቆረብ በፊት አፋችን ምረት እስኪሰማው ድረስ ለ18 ሰዓት መጾምና እንዲሁም ክርስቶስ በዕለተ ዓርብ የተቀበላቸውን 13ቱን ሕማማተ መስቀል ማሰብ እንደሚገባን ያስረዳናል ማለት ነው። የፋሲካው በግ የብሉይ ኪዳኑ በግ ማለት ነው። ከመቆረባችን በፊት 18 ሰዓት መጾምና 13ቱን ሕማማተ መስቀል ማሰብ። ሰው 18 ሰዓት ከጾመ ለአፉ ምረት ይሰማዋል ማለት ነው። ያም ክርስቶስ ስለኛ የተቀበለውን መራራ ሐሞትና መራራ የሆነ መከራ የምናስታውስበት በዚህም የምንከብርበት ነው። የዘላለም ሕይወትን የምናገኝበት ነው ማለት ነው። አምስተኛው ምክንያት እስራኤላውያን ሲታዘዙ ወገባችሁን ታጥቃችሁ ጫማ አድርጋችሁ በትር ይዛችሁ ብሉት ነው የተባሉ የፋሲካውን በግ። ወገባችሁን ታጥቃችሁ ጫማ አድርጋችሁ በትር ይዛችሁ። ለጊዜው እስራኤል መንገደኞች ስለነበሩ ለጉዞ የተዘጋጁ እንዲሆኑ ይህ መልእክት ተላልፎላቸዋል። ልታጠቅ አይሉም፣ ጫማ ላድርግ አይሉም፣ በትር ለያዝ አይሉም፣ ጊዜ አያጠፉ። የበጉን ስጋ ከመብላታቸው በፊት ዝግጆች ሆነው የበጉን ስጋ እንዲበሉ ነው የታዘዙት እና መንገደኞች ናቸው። እንግዲህ ገና 40 ዘመን ወደ ምድረ ፍልስጤም እስኪገቡ ድረስ ከነዓን እስኪገቡ ድረስ 40 ዘመን ሊቆዩ ነው። የፋሲካውን በግ ከበሉ በኋላ ግን ወዲያውኑ ሊወጡ ነው። ስለዚህ መንገደኞች ስለሆኑ ሩቅ ተጓዦች ስለሆኑ አስቀድሞ እንዲዘጋጁ ታዘዘዋል ማለት ነው። በሐዲስ ኪዳን የታሪኩ ፍጻሜ ሐዲስ ኪዳን ነውና በሐዲስ ኪዳን የዘላለም ሕይወት ከሚሰጠው ከፋሲካው በግ ከጌታችን ስጋና ደም ስትቀበሉ ወገባችሁን ታጥቃችሁ ንጽህናን ቅድስናን ይዛችሁ ተዘጋጅታችሁ ተቀበሉ የማለት ምስጢር ያለበት ነው። ቅዱስ ስጋውን ክቡር ደሙን ስንቀበል ንጽህናን ቅድስናን ይዘን ኃጢአታችንን በንስሐ አስወግደን ለጽድቅ ዝግጆች ሆነን አምነን ወገባችንን ታጥቀን እንድንቀበል የፋሲካውን በግ የሚበሉት እስራኤል በታዘዙት ትእዛዝ መሰረት የእነርሱ ታሪክ ምሳሌ ሆኖ ዛሬ የምእመናንን የክርስቶሳውያንን የክርስቲያኖችን ቅዱስ ስጋውን ክቡር ደሙን በመቀበል ጊዜ ማድረግ ያለባቸውን ስርዓት የሚያስተምር መልእክት አለው ማለት ነው። ጌታችንም በቅዱስ ወንጌል ወገባቸው የታጠቀ መብራታቸው የበራ ይሁን ብሎ ይናገራል። በሉቃስ ወንጌል ምዕራፍ 12 ቁጥር 35 ላይ ማለት ነው። ወገባቸው የታጠቀ መብራታቸው የበራ ይላል። መብራት ማለት በስነ ምግባር የታነጻችሁ ሁኑ ማለት ነው። በፍቅር በትህትና በትዕግስት በመልካም ስራ ሁሉ በጾም በጸሎት ሊሆን ይችላል። እንግዲህ ከዚህ ተአምራት በኋላ
ከፈርዖን ባርነት ነፃ ወጥተዋል እስራኤላውያን ማለት ነው። ከፈርዖን ባርነት ነፃ ስለምትወጡ ወደ ርስታችሁ ምድር የምትሄዱ መንገደኞች ስለሆናችሁ ጊዜ ሳታባክኑ ሰዓቱ ሳይደርስ የፋሲካውን በግ ፈጥናችሁ ብሉ ተብለዋል ማለት ነው። ዛሬም ምእመናን ከሚያልፈው ዓለም ወደ ሰማያዊው ዓለም የሚሄዱ መንገደኞች ናቸው። ዛሬ ማንም ሰው ከሚያልፈው ዓለም ከዚህ ዓለም ከምድራዊው ዓለም ከስጋዊው ዓለም ከጊዜያዊው ዓለም ወደ ዘላለማዊው ወደ መንፈሳዊው ወደ ሰማያዊው ዓለም ለመሄድ መንገደኛ ነው። መንገደኛ ያልሆነ የሰው ልጅ የለም። ምክንያቱም ሰው ከሆነ ስጋ ከለበሰ የማይሞት የለም ተብሎ ስለተጻፈ ማለት ነው። ስጋ ከለበሰ የማይሞት መኑ ሰብ ዘይሐዩ ወይርኤ ያለሞት ነብዩ እግዚአብሔር ዳዊት ሰው ሆኖ ሞትን የማያይ ማን ነው ይላል። ማንም የለም ማለቱ ነው። ሁሉም በሞት መንገድነት አልፎ ወደ ሰማያዊው ሀገር ይጓዛሉ ማለቱ ነው። ስለዚህ ያመነ ያላመነ ክርስቶሳዊ የሆነ ያልሆነ ህዝብ አህዛብ ምእመን መናፍቅ ሁሉም ቢሆን መንገደኛ ነው። ሆኖም ግን መንገዱ የቀና እንዲሆንለት ሰው ሁሉ በክርስቶስ ሊያምን በክርስቶስ በሰጠን ለዘላለም ሕይወት በሚሆን መንፈሳዊው ምግብ መኖር አስፈላጊ ነው ማለት ነው። እስራኤላውያን መንገደኞች ስለሆኑ ጊዜ ሳያባክኑ ሰዓቱ ሳይደርስ የፋሲካውን በግ ከበሉ በኋላ ፈጥነው እንደወጡ ሁሉ ምእመናን ከሚያልፈው ዓለም ክርስቲያኖች ከሚያልፈው ዓለም ወደ ሰማያዊው ዓለም የሚሄዱ መንገደኞች መሆናችንን አውቀን የሕይወትን ስንቅ ቅዱስ ሥጋውንና ክቡር ደሙን ለመቀበል ጊዜ መስጠት እንደሌለብን ማለት ነው። ነገ ሳንል ዛሬ መጀመር እንዳለብን የሚያስረዳ ድንቅ ምስጢር ያለው ነው። ይህም በመጽሐፍ ቅዱስ የመዳን ቀን ዛሬ ነውና ብሎ ሐዋርያው ቅዱስ ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 2 ላይ ይናገራል። ጌታም በማቴዎስ ወንጌል ምዕራፍ 6 ቁጥር 34 ላይ ኢትበሉ ለጌሰም የሰምሰ ቴሊ ለርሳ ስለ ነገ አትጨነቁ በሚለው ነገ ስለ ራሷ ትጨነቃለች ለዕለቲቱ የራሷ ክፋቷ ይበቃታል እያለ እንደተናገረው መልካምን ለመስራት ጽድቅን ለመከተል ክርስቶስን ለመምሰል ቅዱስ ሥጋውን ክቡር ደሙን ለመቀበል ጊዜ ሳንሰጥ አሁኑኑ መጀመር እንዳለብን የሚያሳይ ምስጢር ነው ማለት ነው። የመዳን ቀን ዛሬ ነው። ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 2 ይህ ቃል እጅግ በጣም ለሕይወታችን አስፈላጊ ስለ ሕይወታችን እንድንተጋ እንድንነቃ እንድንጠነክር ዘላለማዊ ሕይወትን እንድናስብ ዘላለማዊ ሕይወትን ለመውረስ ምን ማድረግ አለብን ብለን ራሳችንን እንድንፈትሽ አድርጎ የተባለውን እንድናደርግ ቅዱስ ሥጋውን ክቡር ደሙን እንድንቀበል የሚያነሳሳ እና የሚያበረታታ መጽሐፍ ቅዱሳዊ ቃል ነው ማለት ነው። ስድስተኛው መልእክት ከቤት አትውጡ ደሙ ምልክት ይሁናችሁ ተብለዋል እስራኤላውያን። ከቤት አትውጡ ደሙም ምልክት ይሁናችሁ ተብለዋል። እንግዲህ ከቤት አትውጡ መባላቸው ወደ አዲስ ኪዳን ስናመጣው ከሃይማኖታችሁ አትናወጡ፣ ከሃይማኖት አትውጡ፣ ሃይማኖታችሁን አትካዱ፣ በሃይማኖታችሁ ጽኑ የሚል ምስጢር አለው። እስራኤላውያን የፋሲካውን በግ ሲበሉ በየቤታቸው ሆነው ነው የተመገቡት። ስለዚህ ዛሬም በሐዲስ ኪዳን ኦርቶዶክሳውያንና ኦርቶዶክሳውያት በሃይማኖታችን መጽናት እንዳለብን ቤት ሃይማኖት ነው። በሃይማኖታችን ጥርጥር ሳይኖርብን አምነን ተረድተን ቀጥተኛ እውነተኛ መሆኑን ከመጻሕፍት በተረዳ ነው በመናገኘው
እግዚአብሔር ራሱን በገለጸበት መንገድ በሃይማኖታችን ጠንካሮችና ጽኑዓን ሆነን በምንም ይሁን በምን ሃይማኖታችንን የሚያስተውን ነገር ሳይኖር በሃይማኖት መጽናት እንዳለብን የክርስቶስ ተካፋዮች እንሆናለን ማለት ነው። ቅዱስ ጳውሎስ በዕብራውያን ምዕራፍ 3 ቁጥር 14 ላይ የመጀመሪያው እምነታችንን እስከመጨረሻው አጽንተን ብንጠብቅ የክርስቶስ ተካፋዮች ሆነናል ብሎ እንደሚነግረን ማለት ነው። ሰባተኛው መልእክት ምንም አታስቀሩ ተብለዋል። እስራኤላውያን ምንም አታስቀሩ፣ ከስጋው ምንም አታስቀሩ፣ ሁሉንም ብሉ ነው የተባሉት። እንግዲህ በአዲስ ኪዳን ምስጢሩ ምንድነው ካልን በየዕለቱ ከሚሰዋው የጌታችን ስጋና ደም ተርፎ አያድርም። ተርፎ ማደር የለበትም። የጌታ ቅዱስ ስጋው ክቡር ደሙ ተርፎ ሊያድር አይገባም ተብሎ በፍትሐ ነገሥትም አንቀጸ ቁርባን ፍትሕ መንፈሳዊ አንቀጽ 13 ላይ አንቀጸ ቁርባን ስታነቡ በስፋት ታገኙታላችሁ ማለት ነው። ከተሰዋ በኋላ ለነገ የማያድር በእለቱ የሚያልቅ የሚጠናቀቅ መሆን አለበት ነው። ምእመናን ተቀብለውት ካህናት ተቀብለውት የሚፈጸም መሆን አለበት እንጂ የሚውል የሚያድር መሆን የለበትም ነው። እንግዲህ ለዚህ ነው እስራኤላውያን ምንም ሳያስቀሩ ሁሉንም እንዲመገቡ የፋሲካውን የበግ ስጋ ሁሉንም እንዲመገቡ የታዘዙት ዛሬም ከሚሰዋው የጌታችን ስጋና ደም ተርፎ ማደር እንደሌለበት የሚያስረዳ ምስጢር ነው ለማለት ነው። እንግዲህ እስራኤል መና ከደመና ወርዶላቸው በልተዋል። ኦሪት ዘጸአት ምዕራፍ 16 ቁጥር 31 ላይ ስናነብ እንደምናገኘው እንግዲህ ምሳሌነቱ መናው የክርስቶስ ስጋና ደም ያ መና የወረደ ደግሞ ከደመና ነው። መናው ከደመናው ነው የወረደ። መናው የክርስቶስ ምሳሌ ነው። ደመናው የእመቤታችን ምሳሌ ነው። ለዚህ ነው እመቤታችን ደመና ኤልያስ ትባላለች። እመቤታችን ደመና ግብጽ ትባላለች። እመቤታችን ደመና ኖህ ትባላለች። እመቤታችን ደመና ኢሳይያስ ትባላለች። የኢሳይያስ ደመና፣ የኤልያስ ደመና፣ የግብጽ ደመና እንዲሁም ደግሞ የኖህ ደመና ተብላለች። የተባለችበትን መንገድ ምክንያት ሰፊ ሐሳብ ስላለው በዚህ ሰዓት አልገባበትም። ያው መጽሐፍ ቅዱስ ስናነብ በስፋት እናገኘዋለን የተባለችበት ምክንያት። እንዲያው የኤልያስንና የኢሳይያስን ባጭሩ ለማየት ደመና የተባለችበትን እመቤታችን ደመና ኢሳይያስ ተብላለች ለምን ከተባለ ወይወረድ እግዚእነ ውስተ ምድረ ግብጽ ተጽዕኖ ዲበ ደመና ቀሊል ጌታችን ኢየሱስ ክርስቶስ በቀላሏ በፈጣኗ ደመና ተጭኖ ወደ ግብጽ ምድር ይወርዳል ብሎ ነብዩ ኢሳይያስ ደረቅ የሆነ ትንቢት ተናግሯል። እንግዲህ ክርስቶስ በእመቤታችን ጀርባ ታዝሎ ወደ ግብጽ በሕፃንነቱ መሰደዱን የሚያሳይ ነው። ወይወረድ እግዚእነ ውስተ ምድረ ግብጽ ተጽዕኖ ዲበ ደመና ቀሊል። ይህንንም ሊቁ ቅዱስ ያሬድ በድጓው ሲተረጉመው ደመናሰ ዘይቤ ይቲኬ ድንግል ዘሐዘለቶ በዘባና ለአማኑኤል ብሎ ይተረጉማል። ደመና የተባለችዋም ድንግል ማርያም ናት። እርሷም ዘሐዘለቶ በዘባና ለአማኑኤል አማኑኤል የተባለ ክርስቶስን ከሁለት አካል አንድ አካል ሁለት ባህሪ አንድ ባህሪ የሆነ ክርስቶስን በጀርባዋ ያዘለች ድንግል ማርያም ናት ብሎ በግልጽ ደግሞ ይተረጉመዋል ማለት ነው። ስለዚህ ደመና ኤልያስ መባሏን በዚህ እንረዳለን። ደመና ኢሳይያስ መባሏን ደመና ኤልያስ መባሏ ደግሞ ይሄንንም ሊቁ ቅዱስ ኤፍሬም በውዳሴ ማርያሙ አምጥቶት ሲተረጉመው
በረቡዕ ውዳሴ ማርያም አንቲ ዘበአማን ደመና አንተ አሰራይኪ ለነ ማየ ዝናም ማየ ዝናም የዝናም ውሃ የታየብሽ ዝናምን ቋጥራ የተገኘች ደመና ዝናምን ቋጥራ የታየች ደመና ንጹህ ዝናም ቋጥራ የታየች ደመና አንቺ ነሽ እውነተኛ ደመና ብሎ ይገልጻታል። ለምን ከተባለ በኤልያስ ዘመን እንግዲህ ረሃብ ጸንቶ ነበር፣ ጽም ጸንቶ ነበር፣ ድርቅ ሆኖ ነበር። ሰዎቹ እጅግ በጣም በረሃብ ብዙዎች በድርቅ ብዙዎቹ ተጎድተው የሞቱትም ብዙዎች ነበሩ። ብዙዎች ይቸገሩ ነበር። ይህም የሆነው አክዓብና ኤልዛቤል ጣዖት እያመለኩ ኃጢአት እየሰሩ እግዚአብሔርን እያስቀየሙ ኤልያስ ተው ብሎ ቢመክራቸው አልመለስ አልገሰጽ አሉ። በዚህ ምክንያት ኤልያስ ምን አደረገ? ሰማይን ዘጋ በጸሎቱ። በዚያ ምክንያት እንዲመለሱ ብሎ ማለት ነው። ፈጣሪነቱን እንዲያውቁ ብሎ ማለት ነው። ኤልያስ በጸሎቱ ሰማይን ዘጋ። ሰማይ ዝናም ለዘር ጠል ለመከር እንዳይሰጥ ተከለከለ። ምድርም የዘሩባትን ከማብቀል የተከሉባትን ከማጽደቅ ተከለከለች። ይህ 3 ዓመት ከመንፈቅ ነበር። በዚያ እንግዲህ እጅግ በጣም ረሃብ ጸንቷል። ከዚያ በኋላ እግዚአብሔር ርህሩህ ነውና ኤልያስ በዚህ ጸሎት በዚህ አስተሳሰብ ጨክኖ ባለበት ሰዓት እግዚአብሔር ግን ምንም እንኳን አህዛብ ቢሆኑ በመግቦቱ ሊቀጣቸው አልፈለገም። ስለዚህ ራራላቸው። ከዚህ ላይ መተርጉማን ፍጡር ጨካኝ ነው፣ ፈጣሪ ግን መሐሪ ነው፣ ርህሩህ ነው፣ ይቅር ባይ ነው ይላሉ። ምክንያቱም ኤልያስ ያን ያህል ጨክኖባቸው ነበር። እግዚአብሔር ግን ኋላ ራራላቸውና ዝናምን ሊያዘንምላቸው ፈለገ። ታሪኩ ሰፋ ያለ ስለሆነ ለኤልያስ የሚበላውን የሚጠጣውን አስቀረበት። በፊት ቆራ እያመጣ ይመግበው ነበር፣ አስቀረበት። እንዲሁም ደግሞ ውሃ ወተትና ማር የሆነች የሚጠጣት ምንጭ ነበረች። ያችም ደርቅ አገኛት ኤልያስ። በዚህ ጊዜ ኤልያስ ረሃብና ጽም በሱ ምክንያት ሲመጣበት እንግዲህ በሰው ላይ ያለውን ረሃብና ጽም ሊረዳው ነው ማለት ነው። ከዚያ ሰዓት ጀምሮ ኤልያስ ምግቡንና መጠጡን ወደሚያገኝበት ቦታ ተላከ። በዚያም የሰዎቹን መከራ፣ የሰዎቹን መራ መጠማት፣ የሰዎቹን በረሃብ ማለቅ ተመልክቶ ያዝን ነበር። ኤልያስ እግዚአብሔር ከዚያ ከ3 ዓመት ከመንፈቅ በኋላ ደመናን በሰማይ ላይ እንዲዞር አድርጎ ዝናብ አዝንሟል ማለት ነው። የኤልያስ ብላቴና እየወጣ ሰማዩን እንዲመለከት ታዘዘ። የሰኮና ብእሲ ይላታል። የሰው ተረከዝ የምታህል ደመና ከውቅያኖስ ውሃ ቋጥራ ስትወጣ የኤልያስ አገልጋይ ደቀ መዝሙር ይመለከታል። ይህ ለኤልያስ የነገረው። ኤልያስም ወደ ንጉሱ ወደ አክዓብና ወደ ህዝቡ መልእክት ላከ። ምክንያቱም ስንኳን 3 ዓመት ከመንፈቅ የቆየ ዝናም አንድ ቀን የዋለ ያደረ ዝናም ይከፋል። ይህ የዝናምን ባህሪ እንደምናውቀው ዝናም ሰንብቶ በሚዘንብ ጊዜ ከበድ ብሎ ይመጣል በባህሪው ማለት ነው። ስለሆነም በዚህ ጊዜ እንስሳትህን ሰውህን ሁሉ ሰብስብ ብሎ ላከበት። ከዚያ በኋላ ንጉሱ ሳይደርስ ገና ኤልያስ በተአምራት ቀድሞ ተገኘ፣ ከቤቱ ደረሰ ማለት ቦታ ያዘ እንጂ ራሱን የቻለ ቤት አለው ማለት አይደለም። ያቺ ደመና ዝናም ቋጥራ ዝናምን አዝንማ በዚያ ዕለቱን በቅሎ ዕለቱን ደርሶ እስራኤላውያን በተአምራት ማለት ነው ከረሃባቸው ድነዋል ማለት ነው። እንግዲህ ያቺ ደመና የእመቤታችን ምሳሌ ናት።
ዝናሙ የክርስቶስ ምሳሌ ነው ለማለት ነው። ስለዚህ እስራኤል መና ከደመና ወርዶላቸው በልተዋል ነው። መናው የክርስቶስ ምሳሌ ስጋና ደም ምሳሌ ነው። ደመናው የእመቤታችን ምሳሌ ነው። ይህንን መነሻ አድርገን ነው እንግዲህ ታሪኩን ባጭሩ ለማየት የሞከርነው። የእስራኤል ልጆችም በማህበር አውጥታችሁ ይህን ጉባኤ ሁሉ በረሃብ ልትገድሉት እኛን ወደዚህ ምድረ በዳ አውጥታችኋል ብለው በሙሴና በአሮን ላይ አንጎራጎሩ። እንግዲህ እንጀራ ስንበላ ስንጠግብ ሳለን በግብጽ ምድር በእግዚአብሔር እጅ በሞትን ብለው በሙሴና በአሮን ላይ ባንጎራጎሩ ጊዜ እግዚአብሔርም መናን ከሰማይ አወረደላቸው። የእስራኤልም ወገን መና ብለው ጠሩት ምግቡን ማለት ነው። እርሱም የመናው መጠኑ እንደ ድንብላል የሚያህል ነበር መጠኑ። ንጣቱ ነጭነቱ እንደ በረዶ ነው። ጣዕሙ ጣፋጭነቱ ደግሞ እንደ ማር ነበር። ኦሪት ዘጸአት ምዕራፍ 16 ቁጥር 3 ላይ እናገኘዋለን። ከመተቅዳ ወሬቱ ከመተቅዳ ወከመ አያያተ ማዕር ጦም ፈድፋደ ነው የሚለው። ድንብላል አህሎ ነጭ ሆኖ ጣፋጭነቱ እንደማር ሆኖ ይወርድላቸው ነበር ማለት ነው። እንግዲህ በብሉይ ኪዳን የእስራኤልን ታሪክ እስራኤል የፋሲካውን በግ የበሉበት ታሪክ በስፋት ከአዲስ ኪዳኑ ከክርስቶስ ቅዱስ ስጋና ክቡር ደም ጋር ምስጢር ያለው የሚያያዝ ያ ምሳሌ ይህ አማናዊ የሆነ የብሉይ ኪዳኑ ምሳሌ የሐዲስ ኪዳኑ አማናዊ የሆነ ድንቅ የሆነ ምስጢር ያለው እግዚአብሔራዊ ስራ እንደነበር እንረዳበታለን ማለት ነው። ሌላው በብሉይ ኪዳን እንግዲህ የአብርሃምን ህብስትና ወይን ስንመለከት አባታችን አብርሃም ኮሎዶ ጎሞርንና ከእርሱ ጋር የነበሩትን ነገስታት አራቱን ነገስታት ማለት ነው ነገስተ ኮሎዶ ጎሞር ይላቸዋል ድል አድርጎ ሲመለስ መልከጼዴቅ ህብስትና ወይን ይዞ ተቀብሎታል አብርሃምን ማለት ነው። መልከጼዴቅ ምን ይዞ ተቀብሎታል? ህብስትና ወይን ይዞ ተቀብሎታል። መልከጼዴቅ የካህናት ምሳሌ ነው። ህብስትና ወይኑ የስጋ ወደሙ ምሳሌ ነው። ክርስቶስ ስጋ ክርስቶስ ደም ምሳሌ ነው። አብርሃም የምእመናን ምሳሌ ነው። ዮርዳኖስ የጥምቀት ምሳሌ ነው። ሁር ድዎ ለዮርዳኖስ ሂድና ዮርዳኖስን ተሻገር ወበየ ተረክቦ ለመልከጼዴቅ በዚያ መልከጼዴቅን ታገኘዋለህ ተብሎ ተነግሮት ስለነበር አብርሃም ዮርዳኖስን ተሻግሮ መልከጼዴቅን አገኘው ነው። እንግዲህ መልከጼዴቅ የማን ምሳሌ ነው? የካህናት ምሳሌ ነው። መልከጼዴቅ አብርሃምን የተቀበለው ህብስትና ወይን ይዞ ነው። ካህናትም ከህብስት የሚዘጋጀውን የክርስቶስን ስጋ ከወይኑ ተለውጦ ደመ መለኮት የሚሆነውን የክርስቶስን ደም ለምእመናን የሚያቀብሉ መሆናቸውን ያስረዳናል ነው። አብርሃም የምእመናን ምሳሌ ነው። ዮርዳኖስ የጥምቀት ምሳሌ ነው። እንግዲህ አብርሃም ዮርዳኖስን ተሻግሮ ነው መልከጼዴቅን ያገኘውና መልከጼዴቅ ደግሞ ህብስተ በረከት እና ጽዋዓ አኮቴት ይዞ የተቀበለው አብርሃም ዮርዳኖስን ከተሻገረ በኋላ ነው። እኛም ዛሬ ቅዱስ ስጋውን ክቡር ደሙን የምንቀበል ዮርዳኖስ የጥምቀት ምሳሌ አይደለ? ጌታስ በምስጢረ ጥምቀት እንዳየነው ሰው ከውሃና ከመንፈስ ካልተወለደ የእግዚአብሔር መንግስት አይችልም ብሎ እንደነገረን ከማህፀነ ዮርዳኖስና ከመንፈስ ቅዱስ ተወልደን ነው በጥምቀት አልፈን ነው ቅዱስ ቁርባን የምንቀበለው ማለት ነው። እንግዲህ ጥምቀት ይቀድማል፣ ቁርባን ይከተላል ማለት ነው በምስጢርነቱ። ይህንንም ኦሪት ዘፍጥረት ምዕራፍ 14 ቁጥር 18 ላይ እናገኘዋለን። የአብርሃምንና የመልከጼዴቅን ታሪክ ማለት ነው በሰፊው። ቅዱስ ጳውሎስም ዕብራውያን ምዕራፍ 5 ቁጥር 6 እስከ 10 እና ዕብራውያን ምዕራፍ 7 ቁጥር 1 ላይ የብሉይ ኪዳንን ታሪክ የአብርሃምንና የመልከጼዴቅን ታሪክ ጠቅሶ በአዲስ ኪዳን ከክርስቶስ ጋር አነጻጽሮ አስቀምጦታል ማለት ነው። እንግዲህ በብሉይ ኪዳን ብዙ ምሳሌዎች አሉ ለሐዲስ ኪዳኑ መስዋዕት ለሐዲስ ኪዳኑ ቁርባን። ሌላው ዕፀ ሕይወትን ስንመለከት ዕፀ ሕይወት እንግዲህ ለሐዲስ ኪዳኑ ቁርባን ምሳሌ ነበረች። ዕፀ ሕይወት ማለት የሕይወት እንጨት የሕይወት ተክል ማለት ነው።
አዳም በገነት ውስጥ በነበረ ጊዜ በገነት እንዲቆይ ከእግዚአብሔር የተፈቀደለትን ጊዜ ትእዛዙን ጠብቆ ሲፈጽም ዕፀ ሕይወትን በልቶና ታድሶ ወደ መንግስተ ሰማያት ይገባ እንደነበር ተጽፏል። አዳም በገነት ውስጥ የተሰጠውን ትእዛዝ ሳያፈርስ ትእዛዙን ጠብቆ ዕፀ በለስን ሳይበላ ኑሮ ቢሆን ከዕፀ ሕይወት ፍሬ እየበላ ሺህ ዓመት በገነት እየኖረ ወደ መንግስተ ሰማያት ይሸጋገር ነበር ማለት ነው። ታድሶ ሞት ሳይኖርበት ብሎ በመሸጋገር ከአንድ ከተማ ወደ አንድ ከተማ ማለት ነው። ከአንድ ከተማ ወደ አንድ ከተማ ወይም ደግሞ ከገጠር ወደ ከተማ ወይም ደግሞ ከአንድ ክብሩ ደስታው ዝቅ ካለ ቦታ ክብሩና ደስታው ወደሚበዛበት ቦታ ከገነት መንግስተ ሰማያት እጅግ የከበረች ስለሆነች ማለት ነው። እና ገነት ጊዜያዊ መቆያው ነበረች። ከሺህ ዓመት በኋላ ከዕፀ ሕይወት ፍሬ በልቶ ታድሶ ወደ መንግስተ ሰማያት ይገባ ነበር ነው። ሆኖም ግን አዳም ከዚህ አልደረሰም። እንግዲህ ሕገ እግዚአብሔርን ተላለፈ፣ ዕፀ በለስን በላ ማለት ነው። በዚህ ምክንያት አዳም በገነት ውስጥ የተሰጠውን ትእዛዝ በማፍረሱ ይህ ሳይሆን ቀርቶ እግዚአብሔር ከገነት አስወጥቶታል፣ አባሮታል ማለት ነው። አዳም ከገነት የወጣበት ምክንያት አንደኛ እግዚአብሔር ለአዳም ትእዛዙን ቢያፈርስ ሞት እንደሚያገኘው ባስጠነቀቀው መሰረት ትእዛዙን ባለመጠበቁ የአዳም አንደኛው ሞቱ ከገነት መባረሩ ስለሆነ ከገነት አስወጥቶታል አዳምን ማለት ነው፣ ትእዛዙን ስላልጠበቀ። ሁለተኛው ምክንያት እግዚአብሔር አዳምን ከገነት ያስወጣበት እንግዲህ እግዚአብሔር እየፈረደም እንኳን ርህሩህ ነው። እግዚአብሔር የሚገርም ነው። እግዚአብሔር ርህራሄ እየፈረደበት በወንጀሉ ወይም ደግሞ ሕግን በመተላለፉ ባለመታዘዙ እየቀጣው ግን ደግሞ የነገውን እያሰበ ደግሞ ይራራለታል። የሁለተኛው ምክንያት የሚያሳየን እግዚአብሔርን ድንቅ የሆነ ርህራሄውን ነው። ሁለተኛው ምክንያት አዳም በትእዛዝ አፍራሽነቱ ስላዘነና ስለተጸጸተ እግዚአብሔርም ለአዳም ያለውን ፍቅር ሲገልጽ ከገነት አስወጥቶታል። ፍቅሩ ምንድነው ካልን የእግዚአብሔር ለአዳም ያደረገው ርህራሄ እግዚአብሔር ለአዳም ያደረገው ርህራሄ በኦሪት ዘፍጥረት ምዕራፍ 3 ቁጥር 22 ላይ እናገኘዋለን። ይህም አሁንም እጁን እንዳይዘረጋ አዳም ማለት ነው። አሁንም እጁን እንዳይዘረጋ ደግሞም ከሕይወት ዛፍ ወይም ደግሞ ከዕፀ ሕይወት ወስዶ እንዳይበላ ለዘላለምም ሕያው ሆኖ እንዳይኖር ስለዚህ እግዚአብሔር አምላክ ከኤድን ገነት አስወጣው ይላል ኦሪት ዘፍጥረት ምዕራፍ 3 ቁጥር 22። አዳም አሁንም እጁን እንዳይዘረጋ ደግሞም ከሕይወት ዛፍ ከዕፀ ሕይወት ወስዶ እንዳይበላ ለዘላለምም ሕያው ሆኖ እንዳይኖር ስለዚህ እግዚአብሔር አምላኩ ከኤድን ገነት አስወጣው። እግዚአብሔር አምላክ ከኤድን ገነት አስወጣው። አሁን ሕያው ሆኖ እንዳይኖር ማለት ምን ማለት ነው? በሞት ነው። በሕይወት ሳይሆን ሕያው ሆኖ የሚኖር በሞት ነው። አሁን አዳም ተፈርዶበታል። ልጅነቱን አጥቷል። ያንን የብርሃን ልብስ አጥቶ ተራቁቷል። ገነትን ያህል ቦታ እግዚአብሔርን ያህል ጌታ አጥቷል። ከመላእክት ህብረት ተለይቷል። ደስታውን በሙሉ አጥቷል። አዳም ያለ በሐዘን በመከራ በጭንቀት ውስጥ ነው። አሁን በዚህ አይነት መከራ እያለ ዕፀ ሕይወትን ቢበላ ኖሮ በዚያው በሞቱ እንዳለ ሁሉ ጊዜ ጸንቶ ይኖር ነበር ማለት ነው። ምክንያቱም ዕፀ ሕይወት ሁሉ ጊዜም ሕያው አድርጋ የምታኖር ስለሆነች ማለት ነው። ሕያው ሆኖ እንዳይኖር ማለት በሞቱ ጸንቶ ሁሉ ጊዜም በቃ ሕይወትን የማያገኝ መዋቲ ብቻ ሆኖ ሁሉ ጊዜም የመከራ ሰው ሆኖ ይኖር ነበር ማለት ነው። እንዲህ ሆኖ እንዳይኖር ግን እግዚአብሔር አሰበለትና ከዕፀ ሕይወት እንዳይበላ ማለት ነው። ዕፀ በለስን በልቶ ሕጉን ተላልፎ እንደተፈረደበት ሁሉ ደግሞ የበለጠ መከራ እንዳይመጣበት ዕፀ በለስን በመብላቱ እግዚአብሔር በኋለኛው ዘመን ይቅር ይለዋል። አዳምን ስለተጸጸተ ማለት ነው። ዕፀ ሕይወትን ቢበላ ግን አንዴው በዚያ በሞቱ ጸንቶ ይኖር ስለነበር ዕፀ ሕይወትን ደግሞ እንዳይበላት በዚያ ሰዓት ጊዜው ስላልሆነ የሚበላበት ሰዓት ስላልነበረ ወዲያውኑ ከገነት አስወጥቶታል ማለት ነው። እንግዲህ የነገውን የሕይወት ተስፋ እግዚአብሔር ለአዳም እየሰነቀለት ነው። በዚህ መሰረት አዳም በትእዛዝ አፍራሽነት ዕፀ በለስን በልቶ ከሞተ በኋላ እንደገና በገነት ውስጥ ሆኖ ዕፀ ሕይወትን ቢበላ ኖሮ የሞት ያገኘው እንደነበር እና እግዚአብሔር ይህንን ስለሚያውቅ ከገነት አስወጥቶታል ማለት ነው።
ወደ ህይወት የሚወስደውን መንገድ ለመጠበቅ ኪሩቤልንና ሱራፌልን አስቀምጦበታል፣ አስጠብቋል። በኪሩቤልና በሱራፌል አስጠብቋል። ወአዘዞሙ እግዚአብሔር ለኪሩቤል ወለሱራፌል ከመይቀው ፍና ዕፀ ሕይወት እንተ ትትመያየጥ ከመይባ አዳም ተሐቢሎ አዳም ተደፋፍሮ ዕፀ ሕይወትን እንዳይበላ ወደ ገነት እንዳይመለስ እግዚአብሔር ኪሩቤልንና ሱራፌልን በምትገለባበጥ በነበልባላዊት ሰይፍ የገነትን በር አስጠብቋል ነው። ኪሩቤልና ሱራፌል እንዲጠብቁ አድርጓቸዋል። ኦሪት ዘፍጥረት ምዕራፍ 3 ቁጥር 24 ላይ የምናገኘው ነው። እንግዲህ ይህ ሁሉ ከሆነ በኋላ ግን እግዚአብሔር አንድያ ልጁን ልኮ ኢየሱስ ክርስቶስ ዓለሙን ሲያድን የቀድሞ ልጅነቱን መልሶለት ቀድሞ አዳም በበደሉ ምክንያት እንዳይበላ የተከለከለውን ዕፀ ሕይወት በክርስቶስ አምነው ልጅነትን ላገኙ ሁሉ እንዲበሉና የዘላለምን ሕይወት እንዲወርሱ የራሱን ቅዱስ ሥጋና ክቡር ደም ሰጥቶናል ማለት ነው። ሰጥቷል። የዮሐንስ ወንጌል ምዕራፍ 6 ቁጥር 53 ላይ የዘላለም ሕይወትን የምናገኝበት ቅዱስ ሥጋውን ክቡር ደሙን እንደሰጠን ይነግረናል ማለት ነው። በአዲስ ኪዳን የምንቀበለው የጌታችን ሥጋና ደም ዕፀ ሕይወት ይባላል። እንግዲህ ዕፀ ሕይወት አዳም በገነት ሺህ ዘመን ቆይቶ ከዕፀ ሕይወት ፍሬ በልቶ ታድሶ ወደ መንግሥተ ሰማያት ይገባባት ነበር ያልናት ዕፀ ሕይወት ለክርስቶስ ቅዱስ ሥጋና ክቡር ደም ምሳሌ ነች ነው ዋናው ጉዳይ። ምሳሌ ናት። ምሳሌነቷ እንደምንድን ነው ካልን ሊቁ ቅዱስ ኤፍሬም በሐሙስ ውዳሴ ማርያም ላይ እንደሚገልጸው በሐሙስ ውዳሴ ማርያም ድርሰቱ ላይ ስለ ሔዋን የገነት ደጅ ተዘጋ ይላል። በእንተ ሔዋን ተአጽወ ኆኅተ ገነት ወበእንተ ማርያም ድንግል ተርኅወ ለነ ዳግመ ዳግመኛም ስለ ድንግል ማርያም ተከፈተልን። ወበእንተ ማርያም ድንግል ተርኅወ ለነ ዳግመ ከፈለነ ንብላ እምዕፀ ሕይወት ከዕፀ ሕይወትም እንበላ ዘንድ አደለን። ዘውእቱ ሥጋሁ ለክርስቶስ ሥጋሁ ወደሙ ለክርስቶስ ይኸውም እኛን ስለመውደድ መጥቶ ያዳነን የክርስቶስ ቅዱስ ሥጋው ክቡር ደሙ ነው ብሎ ይናገራል ማለት ነው። ዘውእቱ ሥጋሁ ለክርስቶስ ወደሙ ክቡር በእንተ ፍቅረ ዚአነ መጽአ ወአድኀነነ። ስለ ሔዋን የገነት ደጅ ተዘጋ፣ ዳግመኛም ስለ ድንግል ማርያም ተከፈተልን፣ ከዕፀ ሕይወት እንበላ ዘንድ አደለን። ይኸውም እኛን ስለመውደድ መጥቶ ያዳነን የክርስቶስ ቅዱስ ሥጋው ክቡር ደሙ ነው ብሎ በዕፀ ሕይወት አንጻር አስቀምጦታል ማለት ነው። ቅዱስ ሥጋው ክቡር ደሙ በሐዲስ ኪዳን ዕፀ ሕይወት ይባላል ማለት ነው። ዕፀ ሕይወት የብሉይ ኪዳኗ ዕፀ ሕይወት በሐዲስ ኪዳን በክርስቶስ ሥጋና ደም ተተክታለች ማለት ነው። ይልቁንም ያቺስ የዕለተ ሰሉስ ፍጥረት ነበረች። የሐዲስ ኪዳን ዕፀ ሕይወት ቅዱስ ሥጋው ክቡር ደሙ ግን የፍጥረታት ሁሉ ፈጣሪ የክርስቶስ አካል ነው። ስለዚህ እጅግ የከበረ ነው የሐዲስ ኪዳኑ ማለት ነው። ስለዚህ በብሉይ ኪዳን ብዙ ለሐዲስ ኪዳን መስዋዕት ምሳሌ የሆኑ የመስዋዕት አይነቶች እንዳሉ እንመለከታለን ማለት ነው። የኦሪት መስዋዕቶችን ባጭሩ አይተን ዛሬን መርሃ ግብር እንጨርሳለን። እንግዲህ የኦሪት መስዋዕት አይነቶች የሚቃጠል መስዋዕት አለ፣ እንዲሁም ደግሞ የቁርባን ስጦታ አለ። የመስዋዕት ስጦታ አለ፣ የቁርባን ስጦታ አለ በኦሪት ወይም በብሉይ ኪዳን። የሚቃጠል መስዋዕት የምንለው የእንስሳትን ላም፣ በሬ፣ ፍየል፣ በግ የመሳሰሉትን መስዋዕት የሚቃጠሉ መስዋዕቶች ይባላሉ ማለት ነው። መስዋዕት አይነቶች ናቸው። ቁርባን የሚባለው ደግሞ በብሉይ ኪዳን የእህሉ ስጦታ ነው። ቁርባን የሚባለው በብሉይ ኪዳን የተለያየ ነው። መስዋዕት የእንስሳት፣ ቁርባን የእህል ነው። በሐዲስ ኪዳን ግን መስዋዕቱም ቁርባኑም አንድ የክርስቶስ ሥጋና ደም ነው ማለት ነው። ቁርባን መባሉ በሐዲስ ኪዳን የክርስቶስ ሥጋና ደም ቁርባን መባሉ መጀመሪያ ዝግጅቱ ከእህል ስለሆነ ማለት ነው። ከእህልና ከወይን እህሉ ስንዴ ነው፣ ፍሬው ደግሞ ወይን ነው ማለት ነው። ከወይንና
ከስንዴ ስለሆነ ቁርባን ይባላል። ያ ደግሞ በቅዳሴው ጸሎት በካህናቱ አማካኝነት በመምህራኑ አማካኝነት በአገልጋዮቹ አማካኝነት በመንፈስ ቅዱስ ጥበብ በቀጥታ ወደ ስጋ መለኮት ወደ ደመ መለኮትነት ስለሚለወጥ ደግሞ መስዋዕት ይባላል ማለት ነው። ስጋ መለኮት ደመ መለኮት ከሆነ በኋላ መስዋዕት ይባላል ማለት ነው። ስለዚህ የሐዲስ ኪዳኑ ቁርባንም መስዋዕትም የሚባለው የክርስቶስ ስጋና ደም ነው። በብሉይ ኪዳን ግን መስዋዕት የእንስሳት ቁርባን የእህል ስጦታ ነው። ይህን እንመልከት ባጭሩ። እንግዲህ መስዋዕት የሚቀርበው በብሉይ ኪዳን ከእንስሳት ሲሆን ከበሬ ወይም ከላም መንጋ፣ ከበጎች ወይም ከፍየሎች ተባይቱን ወይም ደግሞ ተባቱን እንዲሁም ደግሞ ከዋኖስ ወይም ደግሞ ከርግብ ይቀርብ ነበር። ከበግ የሚቀርበው መስዋዕት ቀንዱ ያልከረከረ፣ ጸጉሩ ያላረረ፣ ጥፍሩ ያልዘረዘረ ከአንድ ዓመት ያልበለጠ መሆን እንዳለበት ተጽፏል። ሊቀ ካህኑም ለኃጢአት ምክንያት ሆኖ እንደሚሞት ለማጠየቅ በበጉ ራስ ላይ እጁን ይጭንበታል፣ በእግዚአብሔር ፊት ያርደዋል። የአሮንም ልጆች ካህናቱም ደሙን ያቀርባሉ። ደሙንም በመገናኛው ድንኳን በዙሪያው ይረጩታል። የሚቃጠለውን መስዋዕት ይገፋዋል፣ በየብልቱም ይቆራርጠዋል። ካህኑም ሁሉም የሚቃጠል መስዋዕት የእሳት ቁርባን አድርጎ በእግዚአብሔር ዘንድ ጣፋጭ ሽታ እንዲሆን በመሰዊያው ላይ ያቃጥለዋል ነው የሚለን። ኦሪት ዘሌዋውያን ምዕራፍ 1 ቁጥር 1 እስከ 9 መጽሐፍ ቅዱስ ላይ የምናገኘው ነው። እንግዲህ አቅማቸው ደካማ የሆኑት እንዲሁም ደግሞ ምድራዊ ገንዘብ ሀብት የሌላቸው ከዋኖስና ከርግብ መስዋዕትን እንዲያቀርቡ እግዚአብሔር መልእክትን አስተላልፏል፣ ትእዛዝን አዝዟል። እግዚአብሔር አስጨንቆ አስጠቦ የሚገዛ አምላክ ሳይሆን በርህራሄ በፍቅር የሚገዛ ስለሆነ ሰዎች እንደየአቅማቸው ለእግዚአብሔር መስዋዕት እንዲያቀርቡ ነው ያዘዘ። ከዚያም አንገታቸው ፈጽሞ ሳይቆረጥ ተገዝግዞ ደሙ ይንጠፈጠፋል። የርግብና የዋኖስ መስዋዕት የቀረቡ እንደሆነ ማለት ነው። ርግብና ዋኖስ ለመስዋዕትነት የቀረቡ እንደሆነ አንገታቸው ፈጽሞ ሳይቆረጥ ተገዝግዞ ደማቸው ይንጠፈጠፋል። እንግዲህ መገዝገዙ ስርየት በኦሪት መጀመሩን ያሳያል። የስርየተ ኃጢአተ ስጋ ወይም ደግሞ ስርየተ ኃጢአት ዘስጋ የስጋ ኃጢአት ስርየት በኦሪት ይርቅ ነበር ማለት ነው። ስርየት ይሰጥ ነበር በስጋ። ስለዚህ ይህን መጀመር እንለዋለን። ጨርሶ ደግሞ አለመቆረጣቸው ርግብና ዋኖስ የአእዋፍ ዝርያዎች ናቸው። አለመቆረጣቸው ፍጹም ድህነት በኦሪት አለመገኘቱን ያሳያል ማለት ነው። ፍጹም ድህነት የለም በኦሪት። ተስፋ የሆነ ለሐዲስ ኪዳኑ መዳረሻ የሆነ ተስፋ ፈውስም አሁን በዚህ ሳምንት የመጻጉዕን ታሪክ ትማሩ ሰንብታችኋል። በመጻጉዕ ታሪክ በዮሐንስ ወንጌል ምዕራፍ 5 ላይ እንደምናገኘው በሳምንት አንድ ህሙም ወይም ደግሞ ህመምተኛ በሽተኛ ይፈወስ እንደነበር ነው የሚነግረን። ያ ማለት በኦሪት ፍጹም ድህነት የሌለ ግን ደግሞ ሰዎቹ ተስፋ እንዳይቆርጡ ፍጹም ድህነት የሚገኝባትን ወንጌልን ሐዲስ ኪዳንን በተስፋ እንዲጠባበቁ አልፎ አልፎ ፈውስ ይደረግ ነበር ማለት ነው። ልክ እንደዚህም ሁሉ በኦሪት ድህነት የሚደረገው በጥቂቱ ነው፣ አልፎ አልፎ ነው። ፍጹም ድህነት አለመኖሩን እንመለከታለን ማለት ነው። እንግዲህ የእህል ስጦታ ቁርባን ይባላል። ቁርባን የሚቀርበው የዋኖስ መስዋዕት ማቅረብ ለማይችሉ ሰዎች ሲሆን መስዋዕቱም ንጹህና የተመረጠ መሆን እንዳለበት እግዚአብሔር ትእዛዝ አዝዟል። መስዋዕቱ ለእግዚአብሔር በሚቀርብበት ጊዜ በመልካም ዱቄት የቂጣ እንጎቻ በዘይት የተለወሰ ስስ ቂጣ እንዲሆን ታዝዟል። ይህ መስዋዕት እርሾና ማር እንዲገባበት አልተፈቀደም። ነገር ግን ማጣፈጫ ይሆን ዘንድ ጨው ይጨመርበት ነበር ማለት ነው። የኦሪት መስዋዕት ነው የእህሉ ቁርባን። እንግዲህ የዚህ ቁርባን ወይም ደግሞ የዚህ የመስዋዕት አቀራረቡ መስዋዕቱ ለካህኑ ይሰጣል። ካህኑም ወደ መሰዊያው ያቀርባል። ካህኑም አንስቶ የእሳት ቁርባን ለእግዚአብሔር ጣፋጭ እንዲሆን በመሰዊያው ላይ ያቃጥለዋል ማለት ነው። ኦሪት ዘሌዋውያን ምዕራፍ 2 ቁጥር 1 እስከ 9 እንደምናገኘው። እንግዲህ በኦሪት የደህንነት መስዋዕት፣ የኃጢአት መስዋዕት፣ የበደል መስዋዕት የሚባሉ የመስዋዕት አይነቶች አሉ። እንመልከትና እንጨርስ። የደህንነት መስዋዕት በኦሪት
የደህንነት መስዋዕት ማለት ህዝቡ ከድርቅ ሲተርፉ ከበሽታ ሲፈወሱ የሚያቀርቡት መስዋዕት ሲሆን ከላሞች መንጋ ተባይት ወይንም እንስት ቢያቀርብ ነውር የሌለበትን ያቅርብ ተብሎ ታዝዘዋል እስራኤላውያን። አቀራረቡም እጁንም ለቁርባን ባቀረበው ፊት ላይ ያኖራል። በመገናኛውም ድንኳን ደጃፍ አጠገብ ያርደዋል። የአሮንም ልጆች ካህናት ደሙን በመሰዊያው ላይ ዙሪያውን ይረጩታል። ከደህንነቱም መስዋዕት ለእግዚአብሔር የእሳት ቁርባን ያቀርባል ይላል። የደህንነት መስዋዕት ማለት ህዝቡ ከበሽታ ሲፈወሱ ከድርቅ ከቸነፈር ከልዩ ልዩ መከራዎች እግዚአብሔር ሲታደጋቸው ስላዳናቸው የሚያቀርቡት መስዋዕት ነው ማለት ነው። ሌላው የኃጢአት መስዋዕት ነው። የኃጢአት መስዋዕት ማለት ሰዎች ለሚሰሩት ኃጢአት ይቅርታ ያገኙ ዘንድ በስጋ ማለት ነው የሚቀርብ የመስዋዕት አይነት ነው። እግዚአብሔር ሙሴን እንዲህ ሲል ተናግሮታል። ለእስራኤል ልጆች እንደዚህ ብለህ ንገራቸው፣ ማናቸውም ሰው ሳያውቅ ኃጢአት ቢሰራ እግዚአብሔር አትስሩ ካላቸው ትእዛዛት አንዲቱን ቢተላለፉ የተቀባውም ካህኑም ማለት ነው አትስሩ ካላቸው ትእዛዛት አንዲቱን ቢተላለፉ የተቀባውም ካህን በህዝብ ላይ በደል እንዲቆጠርባቸው ኃጢአት ቢሰራ ራሱም ካህኑ ኃጢአት ቢሰራ ማለት ነው ስለሰራው ስለ ኃጢአቱ ነውር የሌለበት ወይፈን ለእግዚአብሔር ለኃጢአት መስዋዕት ያቀርባል ይላል ኦሪት ዘሌዋውያን ምዕራፍ 4 ቁጥር 13 ላይ ማለት ነው። እንግዲህ አቀራረቡም ወይፈኑን ወደ መገናኛ ድንኳን ደጃፍ በእግዚአብሔር ፊት ያመጣዋል። ካህኑ እጁንም በወይፈኑ ራስ ላይ ይጭናል፣ ወይፈኑንም በእግዚአብሔር ፊት ያርደዋል ማለት ነው። የኃጢአት መስዋዕት ይህ ነው። ኃጢአት በሰሩ ጊዜ ኃጢአታቸው እንዲሰረይላቸው የሚያቀርቡት መስዋዕት ነው። ሶስተኛው የበደል መስዋዕት ነው። ማንም ሰው የሚያምለውን ቃል ቢሰማ ነው የሚለው። ምስክር ሆኖም አንድ ነገር አይቶ እንደሆነ ወይም አውቆ እንደሆነ ባይናገር፣ ሰው ያየውን ባይናገር ባይመሰክር ማለት ነው። ያየውን አላየሁም ቢል ያላየውን ደግሞ አይቻለሁ ቢል ማለት ነው። ሐሰት ቢናገር ማለት ነው። እንግዲህ ኃጢአት መስራቱ ስለሆነ በደሉን ይሸከማል ማለት ነው። አንድ ሰው ለምስክርነት ቀርቦ ቢዋሽ በትክክለኛው ባይመሰክር ማናቸውም ሰው ሳያውቅ ሌላው ደግሞ ማናቸውም ሰው ሳያውቅ ክፉን ወይም ደግሞ መልካምን ያደርግ ዘንድ ሳያስበው በከንፈሩ ተናግሮ ቢምል ክፉን ወይም መልካምን ያደርግ ዘንድ ሳያስበው በከንፈሩ ተናግሮ ቢምል ሳያስብ የማለው ስለማናቸውም ነገር ቢሆን ስለየትኛውም ነገር ቢሆን በታወቀ ጊዜ ከዚህ ነገር በአንዱ በድሎ ይሆናል ይላል። እንግዲህ ሳያስብ ቢሳሳት ወይም ደግሞ ቢምል መሐላ የተፈቀደ ስላልነበረ የተመሃሉ ግሙራ ፈጽማቸው አትማሉ ተብለው ስለነበረ ማለት ነው። ከነዚህም ነገሮች በአንዲቱ በደለኛ ቢሆን የሰራውን ኃጢአት ይናዘዛል ይለዋል። ስለሰራውም ኃጢአት ለእግዚአብሔር የበደል መስዋዕት ያመጣል። እርሱም ከመንጋው በግ ወይም ፍየል እንስት ለኃጢአት መስዋዕት ይሆናል። ካህኑም ስለ ኃጢአቱ ያስተሰርይለታል ይላል ኦሪት ዘሌዋውያን ምዕራፍ 5 ቁጥር 1 እስከ 6 ላይ የምናገኘው ነው። እንግዲህ በኃጢአቶቹ ልዩ ልዩ እንደሆኑ ነው የሚያሳየን። የኃጢአት መስዋዕት የሚቀርብበትና የበደል መስዋዕት የሚቀርብበት ኃጢአቶቹ ልዩ ልዩ ናቸው። በዚህ ልክ መጽሐፍ ቅዱስ ይናገራል ማለት ነው። እንግዲህ የደህንነት መስዋዕት፣ የኃጢአት መስዋዕትና የበደል መስዋዕት ስለ በደል መስዋዕት ኦሪት ዘሌዋውያን ምዕራፍ 5 ቁጥር 1 ላይ እስከ 6 የምናገኘው ነው። ስለ ኃጢአት መስዋዕት ደግሞ ኦሪት ዘሌዋውያን ምዕራፍ 4 ቁጥር 13 ላይ እናገኘዋለን ማለት ነው። እንግዲህ በአጠቃላይ እኒህን አሁን ያየናቸውን የጠቀስናቸውን በኦሪት በብሉይ ኪዳን የነበሩ የመስዋዕት አይነቶች ሁሉ ስንመለከት በዚያ በዘመኑ ያገለገሉ ለሐዲስ ኪዳን ደግሞ ምሳሌ የነበሩ ናቸው እንጂ ዛሬ አያስፈልጉንም። ዛሬ ፍጹም አያስፈልጉንም። ለሰው ልጅ ዘላለማዊ ድህነትን ሊያስገኙለት ስላልቻሉ ማለት ነው። በዘመኑም አልቻሉም። ዛሬ ፈጽመው የተከለከሉ ናቸው። በክርስቶስ መስዋዕትነት አልፏል። የብሉይ ኪዳን መስዋዕት አልፏል። ሐሙስ ምሽት በ3 ሰዓት ነው ክርስቶስ የብሉይ ኪዳኑን መስዋዕት ፈጽሞ ያሳለፈው ማለት ነው። የሐዲስ ኪዳን መስዋዕት የራሱን ቅዱስ ሥጋ ክቡር ደም ለሐዋርያት ከሰጠ በኋላ የሐዲስ ኪዳን መስዋዕት አማናዊ መስዋዕት ጸድቋል። በሐዲስ ኪዳን ሐሙስ ምሽት 3 ሰዓት ተጀምሯል ማለት ነው። ክርስቶስ መከራን ከመቀበሉ በፊት ሥርዓተ ምስጢር ዘቁርባን የቁርባንን
የምስጢር ስርዓት ለሐዋርያት አሳይቶ ነገ በዕለተ ዓርብ የሚቆረሰው ስጋ የሚፈሰው ደሜ ይህ ነው ብሉ ጠጡ ብሎ ለዓለም ሁሉ ድህነትና ህይወት የሚሰጥ ቅዱስ ስጋው ክቡር ደሙ እንደሆነ ለሐዋርያት አስተምሮ የብሉይ ኪዳኑን መስዋዕት አሳልፎታል። የሐዲስ ኪዳኑን መስዋዕት ሹሟል ማለት ነው። ስለዚህ የብሉይ ኪዳን መስዋዕት በሐዲስ ኪዳን ፈጽሞ የተከለከለ ነው፣ አያስፈልግም። ለሰው ልጅ ዘላለማዊ ድህነትን ሊያስገኝም አይችልም። ነገር ግን ክርስቶስ ኢየሱስ በመስቀል ላይ በከፈለው መስዋዕትነት ዓለም ከሞተ ስጋና ከሞተ ነፍስ ድኗል። ክርስቶስ በመስቀል ላይ በከፈለው መስዋዕት ዓለም ከሞተ ስጋና ከሞተ ነፍስ ድኗል ማለት ነው። የኮርማዎችና የፍየሎች ደም ኃጢአትን እንዲያስወግድ የማይቻል ነውና ብሎ ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 10 ቁጥር 4 ላይ እንደሚነግረን የኮርማዎችና የፍየሎች ደም ኃጢአትን እንዲያስወግድ የማይቻል ነውና፣ ስለዚህ ኃጢአትን ስለማያስወግድ አልፏል እያለን ነው ማለት ነው። ነገር ግን የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። አንደኛ የዮሐንስ መልእክት ምዕራፍ 1 ቁጥር 7 ላይ እንደምናገኘው ቅዱስ ዮሐንስ ወንጌላዊ በመልእክቱ ምዕራፍ አንደኛይቱ ዮሐንስ መልእክት ምዕራፍ 1 ቁጥር 7 ላይ ነገር ግን የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። ከኃጢአት ሁሉ የሚያነጻን ሁሉ ማለት ምንድነው? ከስጋዊ ኃጢአትም ከነፍስ ኃጢአትም ከስጋ ኃጢአትም የሚያነጻን ፍጹም ድህነትን ዘላለም ህይወትን የሚያሰጠን የሚያወርሰን የጌታ ቅዱስ ስጋውና ክቡር ደሙ መሆኑን ሐዋርያው ቅዱስ ዮሐንስ ይነግረናል ማለት ነው። እንግዲህ በጌታ ስጋና ደም የብሉይ ኪዳኑ መስዋዕት ተተክቷል። ያ አልፎ የጌታ ስጋና ደም ተተክቷል ማለት ነው። የጌታን አማናዊ ስጋና ደም ስንቀበል ተምረንና አውቀን እንዲሁም ንስሐ ገብተን ሊሆን እንደሚገባ ደግሞ ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 11 ቁጥር 28 ላይ ይናገራል ማለት ነው። ስንቀበል ቅዱስ ስጋውን ክቡር ደሙን ስንቀበል ከመቀበላችንም በፊት ስለ ቅዱስ ቁርባኑ በሚገባ አውቀን ተረድተን ንስሐ ገብተን ልንቀበለው ይገባል። ይህን አድርገን ስንቀበለው የዘላለም ህይወትን እንወርስበታለን፣ እናገኝበታለን ማለት ነው። እንግዲህ ለዛሬ በዚህ ይበቃናል። የብሉይ ኪዳንን እና የሐዲስ ኪዳንን መስዋዕት እያነጻጸርን ተመልክተናል። በቀጣይ ደግሞ በሐዲስ ኪዳን ቅዱስ ቁርባኑን ስንቀበል ማድረግ ያለብን ቅድመ ዝግጅቶችን መነሻ አድርገን እንመለከታለን ማለት ነው። ስለነበረን ጊዜ አምላካችን ቅዱስና ክቡር ስሙ በፍጥረታት ሁሉ አንደበት የከበረ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆየን። አሚን አሚን። በእውነቱ